ሰብጀክቲቭ ኢንተርፕሪቴሽን የሚባል ነገር ያመጣል። ኦኬ ስለዚህ ያ ሰብጀክቲቭ ኢንተርፕሪቴሽን ሲምፕሊ አስፈላጊ የሆነ እንትን ውስጥ ነው የሚከተን፣ አስፈላጊ የሆነ ችግር ውስጥ ነው የሚከተንና መጽሐፍ ቅዱስ ብቸኛው ባለስልጣን አይደለም። ቤተክርስቲያን ከመጽሐፍ ቅዱስ በታች ባለስልጣን ናት። ኦኬ ሶሪ ይቅርታ ተመልሻለሁ። አዎ አለ አለ። ኦኬ እሺ እንትን እየገባብኝ ነው፣ ስልክ እየገባብኝ ነው፣ ለዛ ነው። ኦኬ ስለዚህ ብቸኛው ባለስልጣን አይደለም። ከሱ በታች ባለስልጣኖች አሉ። ምን አይነት ባለስልጣኖች አሉ? ከመጽሐፍ ቅዱሱ በታች የሆኑ ሊሳሳቱ የሚችሉ ባለስልጣኖች አሉ። የመጀመሪያ ቤተክርስቲያን ልትሳሳት ትችላለች፣ ግን ደግሞ ባለስልጣን ነች። መጽሐፍ ቅዱስ ስልጣን ሰጥቷታል። ኢየሱስ ክርስቶስ ስልጣን ሰጥቷታል፣ ባለስልጣን ነች። የቤተክርስቲያን አባቶች ባለስልጣኖች ናቸው። የመጽሐፍ ቅዱስ ማብራሪያዎች ከአባቶች ሲሰጡ እነዛ ባለስልጣኖች ናቸው። ካውንስሎች ባለስልጣኖች ናቸው። እንደዚሁም ደግሞ ሌሎችም አሁን እጃችን ላይ ያሉ ኢቭን ማብራሪያዎቻችን የፕሮቴስታንት ማብራሪያዎች እንኳን ባለስልጣኖች ናቸው። ስለዚህ ሁሉም እንደየደረጃው ባለስልጣን ነው፣ ግን ማይሳሳት ባለስልጣን ግን አይደለም። እያንዳንዱ እነዚህ ባለስልጣናት ሁሉ ከመጽሐፍ ቅዱስ ጋር ሊጋጩ አይገባቸውም። በምን ጉዳይ? እግዚአብሔርን ለመምሰል በሚገባው ነገርና በነገረ ድህነት ውስጥ በሙሉ እግዚአብሔርን ለመምሰል በሚገባውና ሰው ለመዳን በሚያስፈልገው ነገር በሙሉ ብቸኛው የማይሳሳት ባለስልጣን እሱ ነው። ሊዳኙ የሚገባቸው እነዚህ ባለስልጣናት በዚህ መጽሐፍ ነው። ስለዚህ ምን ማለት አይደለም? ብቸኛው ባለስልጣን ነው ማለት አይደለም። ሶላ ስክሪፕቹራ እና ሶሎ ስክሪፕቹራ የሚባሉ ሁለት ሀሳቦችን መለየት ያስፈልጋል። ሶላ ስክሪፕቹራ ስንል መጽሐፍ ቅዱስ የማይሳሳተው ብቸኛው ባለስልጣን ነው እያልን ነው። ሶሎ ስክሪፕቹራ ስንል ግን መጽሐፍ ቅዱስ ብቻ ነው ባለስልጣን፣ ሌላ ባለስልጣን ራሱ የለም። ካውንስል አልቀበልም፣ የቤተክርስቲያን አባቶች አልቀበልም፣ ቤተክርስቲያን የሚባል ጽንሰ ሀሳብ ራሱ ገና መመርመር አለበት ምናምን፣ አባቶች አልቀበልም፣ ካውንስሎች አልቀበልም የሚል ሰው ካየሽ፣ ስለ እነሱ ሲጀመር ምን አገባኝ የሚል ሰው ካየሽ እሱ ሶሎ ስክሪፕቹራ ነው። የፕሮቴስታንቱ የሶላ ስክሪፕቹራ ሀሳቤም አይደለም በጭራሽ ማለት ነው። ስለዚህ እነሱን ሁሉ የሚክድ ሰው ካለ፣ እነሱን አልቀበልም የሚል ሰው ካለ እሱ የሶላ ስክሪፕቹራ አማኝ አይደለም፣ የሶሎ ስክሪፕቹራ አማኝ ወይ ትራዲሽን ዜሮ ኦር ኑዳ ስክሪፕቹራ ተብሎ ይጠራል። ስለዚህ እሱ መጽሐፉ ብቻ ነው በቃ ባለስልጣን፣ መጽሐፉን አንብቤ እኔ እንደፈለኩ መረዳት እችላለሁ እያለ ስለሆነ እሱ ትክክል አይሆንም ማለት ነው። ትርጉሙ ይሄ ነው። እንደዚሁ መጽሐፍ ቅዱስ ብቻን ስንረዳ ሌላ መረዳት ያለብን ነገር መጽሐፍ ቅዱስ ብቻ ለሰብጀክቲቭ ኢንተርፕሪቴሽን ራስን ማጋለጥ አይደለም። እኔ ብቻ የተረዳሁት ነው ማለት አይደለም። እውነት እኔ ብቻ የተረዳሁት ነው ማለት አይደለም። ወደዛኛው ጥግ ላለመሄድ ማለት ነው። ወደዚህኛው ጥግ ላለመሄድ ደግሞ እያንዳንዱ ዲቴል የሆነ ነገር ሁሉ ላይ አንድ አይነት አቋም ይኖረናል ማለት ደግሞ አይደለም። መጽሐፍ ቅዱስ ብቻ ማለት እሱ ማለት ራሱ አይደለም። ምክንያቱም ከቤተክርስቲያን ታሪክ ውስጥ ጀምሮ የቤተክርስቲያን ታሪክ የእኛም ታሪክ ነው። በነገራችን ላይ ሜሪ የፕሮቴስታንትም ታሪክ ነው ቤተክርስቲያን ታሪክ። በቤተክርስቲያን ታሪክ ውስጥም ሁሉ ነገር እያንዳንዱ ነገር ባይ ዲቴል አንድ አይነት ሆኖ አልመጣም። ወደ በኋላ ላይ ኢንዲቴል የምናየው ነገር ሊኖር ይችላል። በቤተክርስቲያን ታሪክ ውስጥ ከሰከንድ ሴንቸሪ ጀምሮ እያንዳንዱ ዲቴል አንድ አይነት ሆኖ ስላልመጣ መጽሐፍ ቅዱስ ብቻ ማለት እያንዳንዱ ነገር ላይ አንድ አይነት ሆነን መቀጠል አለብን እያንዳንዷ ዲቴል ላይ ማለት አይደለም። እሱን ሴኪዩር ለማድረግ የመጣ ነገር ሳይሆን፣ ነገር ግን በነገረ ድህነታችን ላይ ለመዳን በሚያስፈልገን ነገር ላይ እንደዚሁም እግዚአብሔርን ለመምሰል በሚያስፈልገን ነገር ላይ የመጨረሻው ባለስልጣን ሊሳሳት የማይችለው እሱ ስለሆነ ብዙዎች ብዙ ነገር ብለውን ወደ መጽሐፍ ቅዱስ ስንመጣ እሱ ዳኝቶ ያሳርፈናል። ስለዚህ ፖይንቱ እሱ ነው ማለት ነው። ያንን ነው እንትን የምናደርገው ስለ መጽሐፍ ቅዱስ ብቻ ስናምን ቤዚካሊ ማመን ያለብን። አሁን ምን አልከኝ ቃሊ? ሁሉም አስተምሮ የመጡት የአባቶች አስተምሮ በባይብል ነው የሚዳኘው ስትል ባይብልን ኢንተርፕሬት የሚያደርገው ሰው ያስፈልገዋል፣ እነሱን ጀጅ ለማድረግ ማለት ነው። ያ ኢንተርፕሬት የሚያደርገው ሰውማ ያስፈልጋል። ኦፍኮርስ እነሱ ራሳቸው እንደው ቄርሎስ ዘኢየሩሳሌምን እንኳን ብትመለከቺ ከነገሩም በኋላ ስለ ትምህርተ ክርስቶስ ስለ ትምህርተ ስላሴ ከተናገሩ በኋላ እንደሚያስቀምጡት ነገር አለ። እኛ ራሳችን ስለዚህ አይነቱ ትምህርት ማስረጃ ከመጽሐፍ ቅዱስ ካላመጣን በስተቀር እንዳታምኑ ብለው ያስቀምጣሉ። ስለዚህ ኦልሬዲ እነሱም ቢሆኑ በመጽሐፍ ቅዱስ መዳኘት እንዳለባቸው ያምናሉ ማለት ነው እኮ። በመጽሐፍ ቅዱስ ሲዳኙ መጽሐፍ ቅዱስን
ላይክ ጀጅ ስናደርግ ቀጥታ አንብበን በተረዳነው መንገድ ነው አይደለን እነሱም ጀጅመንት የሚሰጠው። እንዴት ነው ማን በተረዳበት መንገድ ነው ለእነሱ ጀጅመንት የሚሰጣቸው ነው የምልህ ጥያቄ። እሺ በምን አይነት ስፔሲፊክ ነገሮች? ጀነራሊ ኢን ጀነራል። ኦኬ ኢን ጀነራል በዚህ መንገድ መረዳት እንችላለን። ኢን ጀነራል በኢንተርፕሪቴሽን ጉዳይ ላይ ማለት ነው። ሰብጀክቲቭ አይሁን እንጂ መጽሐፍ ቅዱስ በቤተ ክርስቲያን ሲተረጎም ነው። የመጀመሪያው ነገር በቤተ ክርስቲያን መጽሐፍ ቅዱስ ሲተረጎም ነው። ሶ ከኛ በፊት ከኔና ከአንቺ በፊት መጽሐፉ ራሱ ሲታመን ስለኖረና ሲተረጎም ስለኖረ እነዛ ከኛ በፊት የነበሩ ሰዎች እንዴት ተረጎሙት የሚለው ነገር ያስፈልጋል። እዚህ ጋር በምን አይነት ስፔሲፊክ ነገር ያልኩበት ምክንያት እሱ። ለምሳሌ ስፔሲፊክ ነገር ስል አባቶች የተሟገቱላቸውና የተጋደሉላቸውን ነገር ማየት ያስፈልጋል። ሶሪ ግን ኮሜንት ብትዘጊ ደስ ይለኛል። አዘግቼው ነበር እኮ ሞዴሬተር። እሺ ቀጥል። እሺ ይሄ አባቶች የተጋደሉለት ትምህርት የትኛው ነው የሚለውን ነገር ማየት ያስፈልጋል። ኢንተርፕሪቴሽን ስንል እንግዲህ አስቢ፣ በመጽሐፍ ቅዱስ ውስጥ እነዛ 66 መጽሐፍት አሉ። የካቶሊኮቹ ከሆኑ 73 ናቸው። ኢስተርን ኦርቶዶክስ ሌላ ነው፣ የኦሪየንታል ሌላ። ግን እያንዳንዱ መጽሐፍ እያንዳንዱ ቨርስ ምን ማለት ነው ስለሚለው ነገር እያወራን ከሆነ የተለያየ ቪው ማግኘታችን አይቀርም። ፓትሪስቲክ ኮሜንታሪዎችን እንደው የማየት እድል ከገጠመሽ አንድን ነገር በተለያየ መንገድ ሲፈቱት ትመለከቻለሽ እና ማለት ስለዚህ ኤቭሪ ዲቴል ላይ ቅድም ያልኩሽ እሱ ነው። ኤቭሪ ዲቴል ላይ የመጽሐፍ ቅዱስ ኤቭሪ ዲቴል ላይ አንድ አይነት ትርጓሜ ይኖረናል፣ ሊኖረን ይገባልም አለንም ማለት አይደለም። ኤንሸንቶቹ ራሱ እንደዛ ቢሆን ባልተከፋፈሉ ነበር። ግን አባቶች መጀመሪያ ፕራይመሪሊ ምን አይነት ዶክትሪኖች ላይ ተጋደሉ የሚለው ነገር በጣም ወሳኝ ነው። ለምሳሌ ትምህርተ ስላሴ ይነሳ። ትምህርተ ስላሴን ስንመለከት ከመጀመሪያው ክፍለ ዘመን ጀምሮ ትምህርቱ መጽሐፍ ቅዱስ ውስጥ አለ እንላለን። ያንን ትምህርት አባቶች እንዴት አስተማሩት የሚለውን እያየን እንመጣለን። በተለይ ደግሞ ትምህርተ ስላሴ፣ ነገረ ክርስቶስ የመሳሰሉ ትምህርቶች ኢሴንሻልና ልንጋደልላቸው የሚገቡ ትምህርቶች ስለሆኑ ከዛው ከመጀመሪያው ክፍለ ዘመን ጀምሮ ሁለተኛው ክፍለ ዘመን ላይ እንመጣለን። ሁለተኛው ክፍለ ዘመን ላይ ምን አለ? እንትን እያደረገን ሁለተኛው ክፍለ ዘመን መጀመሪያና ሁለተኛው ክፍለ ዘመን ላይ አፖስቶሊክ ፋደርስ አሉ። ከአፖስቶሊክ ፋደርስ በኋላ ደግሞ እስከ አራተኛው ክፍለ ዘመን ያሉ አባቶች አሉ። ስለዚህ ትምህርተ ስላሴን እነሱ እንዴት ተረዱት የሚለውን ነገር ይዘን እንመጣለን። ትምህርተ ስላሴን እንዴት ተረዱት የሚለውን ነገር ይዘን ስንመጣ ነገረ ክርስቶስ ላይ ራሱ ችግር አለባቸው የምንላቸው አባቶች ደግሞ እናገኛለን። እነዛን አባቶች እንዴት ነው የምናያቸው? ፕራይመሪሊ ከነሱ በተቃራኒ በእነሱ ዘመን የነበሩ አባቶች እንዴት ተረዱት የሚለው እናያለን። ኦኬ፣ ለምሳሌ የውስጤኖስ ሰማዕትን ማየት እንችላለን። ነገረ ክርስቶስ ላይ እንደው በአፖሎጂቲክስ ደረጃ በጣም ሁለተኛ ክፍለ ዘመን ላይ እየሰራ ሰው ግን ደግሞ ሎጎስ ቴዎሎጂው ጥርት ያለ ነው ማለት አይቻልም። ቀለሜንጦስ ዘእስክንድርያ፣ አርጌስ፣ እነዚህ አባቶች በነገረ ክርስቶሳቸው ጥርት ያለ ነገር ይዘዋል ተብሎ አይታመኑም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦልሬዲ በኦርቶዶክስ ቤተክርስቲያን እና በፕሮቴስታንቱም ጥርት ያለ ነገረ ክርስቶስ ይዘው መጥተዋል ተብሎ አይታመኑም። ኦኬ፣ በእነሱ ዘመን የነበሩ አባቶች ደግሞ ሌላ ጥርት ያለ ትምህርት አላቸው ተብሎ ይታመናል። ሁለቱን እንዴት ገመገም ናቸው? እና ጥርት ያለ ነገር ይዘዋል እንዴት አለን? ወደ መጽሐፍ ቅዱስ ሄደን የአውቶቴዎስ የሚባል ቴዎሎጂ አለ። አሁን ወደ ሶስት አልገባብሽም እና እንትን ስናደርግ ስንመለከት አርጌንስና እነ ቀለሜንጦስ ዘእስክንድርያን እንትን እናደርጋቸዋለን፣ እንጠረጥራቸዋለን ነገረ ክርስቶሳቸውን ማለት ነው። የውስጢኖስ ሰማዕት ሎጎስን የገለጸበትን መንገድ ለመጠርጠር እንገደዳለን። ለምን? ያ ሎጎስ የተባለው ሀሳብ በግሪካውያኑ ዘንድም የነበረ ነው፣ በአይሁዳውያኑ ዘንድ በደንብ ተገለጠ እንጂ ብሎ ሌሎች ዲቴሎችን ያነሳል በሎጎስ ክሪስቶሎጂ ማለት ነው። ስለዚህ ያን ክሪስቶሎጂ መጽሐፍ ቅዱስ ጋር ስንሄድ የአዲስ ኪዳን ጸሐፊያን በዛ መንገድ አልተረዱትም። አልቲሜት ዳኛው ማነው? መጽሐፉ። ከዛ በኋላ ግን እነዚህን አባቶች ይዘን ወደ ካውንስሎች እንመጣለን። ካውንስሎች ጋር ስንመጣ ኒቂያ እናገኛለን። የኒቂያ ካውንስልን እንደ ቀላል አንመለከተውም። ባለስልጣን ነው ብዬሻለሁ አይደል? ባለስልጣን ስለሆነ እንደ ባለስልጣን እሱን እንወስደዋለን። የኒቂያውን ጉባኤ እንደ ባለስልጣን ወስደን ወደ መጽሐፍ ቅዱስ ተመልሰን ትምህርቱ አለ ወይ ብለን ግን እንገመግማለን። መጽሐፍ ቅዱስ ውስጥ ያ ትምህርት አለ ወይ ብለን ግን እንመረምራለን። ስቲል እነሱ ራሳቸው መጽሐፍ ቅዱስን ዋቢ እያደረጉ የጠቀሱት አባቶች ራሳቸው ካውንስሉ ራሱ ኮንፈርም ያደረገው መጽሐፍ ቅዱስ ውስጥ ያለውን ትምህርት ነው። ስለ ሶላ ስክሪፕቹራ ስናወራ ሰፊሸንሲ ኦፍ ዘ ባይብል ሌላ ነገር ነው፣ አውቶሪቲ ኦፍ ዘ ባይብል ሌላ ነገር። በነገራችን ላይ በጣም ዲቴሎች አሉ። ስለዚህ ሰፊሽንትሊ መጽሐፍ ቅዱስ ውስጥ ያለውን እውነት እያብራሩ መጥተዋል አባቶችም ካውንስሎቹም። ስለዚህ እነሱን እንደ ባለስልጣን እንወስዳቸዋለን።
ግን እነሱ ራሳቸው የበላይ ባለስልጣን ያደርጉት መጽሐፍ ቅዱስን ነው አፍተር ኦል። ስለዚህ በዚህ መልኩ እንሄዳለን። እስከ ሁለተኛው ክፍለ ዘመን ያሉ ሐዋርያውያን አበው አሉ። ከዛ በኋላ ደግሞ ሶስተኛ አራተኛ ክፍለ ዘመን ላይ ያሉ የቤተክርስቲያን አባቶች አሉ፣ አፖሎጂስቶቹን ጨምሮ። አምስተኛው ክፍለ ዘመን ላይ እሰማለሁ ጋይስ አሉ ሜሪ አለ ሜሪ አለ አይሰማም? ትሰማለህ? ቃሌ ትሰማለህ? ሜሪ ወይ አለው ቃል ያለው አለህ እኮ ትሰማለህ? ሜሪ ይሰማል? ድምጼ ይሰማል? ቃል አይ ቲንክ ኔትወርክ እየረበሸ ይሆናል ማለት ነው። አዎ ኮፒ ሊንክ ይደረግ እስኪ ቤቱን በዛው ኮፒ ሊንክ አላችሁ አለህ እኮ ቅድሙ አለ ቃሌ። እሺ አይ ዋይፋይ ቀይሮብኝ ቀይ እያሳየኝ ነበርና ለዛ ነው አለ ቀይ እያበራብኝ ነበር እዚህ ዋይፋይ ቀይሮብኝ። እሺ ልቀጥል። ስለዚህ ሰው እያወራን ያለነው ነገር ምንድነው? እነዚህ አባቶች እንደ ባለስልጣን ነው ኢንተርፕሬት ሲደረግ መጽሐፉ ዶክትሪኖች አባቶች የተጋደሉላቸውን ዶክትሪኖች እነሱ ራሱ መጽሐፍ ቅዱስን ዋቢ አድርገው ነው የጠቀሱት እና ባለስልጣኑ ስቲል ብቸኛው የማይሳሳተውና ከሁሉ በላይ ሆኖ ባለስልጣን መጽሐፍ ቅዱስ ይሆንና እነሱ ግን እንደ ባለስልጣን ይወሰዳሉ። የሚሳሳቱ ካሉስ መጀመሪያ ከነሱ በተቃራኒ ያስተማሩ አባቶች በካውንስል ደረጃ ጭምር በተደገፈ መልኩ እንዴት አስተማሩት የሚለውን እንወስዳለን። ወደ ላይ ወጥተን በመጨረሻ ይሄ ራሱ ልክ ነው ብለን መጽሐፍ ቅዱስ እናያለን። እነሱ ራሱ በመጽሐፍ ቅዱስ መሰረት መዝኑም ስላሉ አባቶች ራሳቸው እንደዛ ስላሉ ማለት ነው። ሶ ኢንተርፕሪቴሽኑ በዚህ መንገድ ይሄዳል። ኢንተርፕሪቴሽኑ እንዴት ይሄዳል? በሃይራርኪ ይሄዳል። በምን አይነት ዶክትሪን? ኢሴንሻል ዶክትሪኖች የስላሴ ትምህርት አለ፣ የነገረ ክርስቶስ አለ። እንደነዚህ አይነት ትምህርቶች በሙሉ ስለ ሰው የሚያስተምሩት ኖስቲካውያኑ ሌላ ትምህርት ስለሚያስተምሩ እንደነዚህ አይነት ትምህርቶች ኦልሬዲ መጽሐፍ ቅዱስ ውስጥ በዋናነት ተቀምጧል። አባቶች አብራርተዋቸዋል። ስለዚህ በዛው ሃይራርኪኛ እንምንትን እናደርጋቸዋለን ማለት ነው፣ እንመረምራለን ማለት ነው። ስለዚህ ኢንተርፕሪቴሽኑ ሰብጀክቲቭ አይደለም። በቸርች ሂስትሪ ውስጥ ምን አይነት ግራውንድ አለው፣ ይሄ በቸርች ሂስትሪ ውስጥ ያለው ግራውንድ ከመጽሐፍ ቅዱስ አንጻር ምን ይመስላል የሚለውን ነገር አብረን እያየን እንመጣለን። ኢንተርፕሪቴሽን ሁል ጊዜም ቢሆን በተለይ ኢሴንሻል ዶክትሪኖች ላይ እንደዛ ስለሆነ ማለት ነው። ሶ ኮሜንታሪዎቻችንን ብታይ አሁን ተመሳሳይ ፓተርን ይዘው ሲሄዱ ትመለከቻቸዋለሽ። ስለዚህ ያው ከትራዲሽኑ ጋር ግድ ነው መኖር ያለበት። ትራዲሽኑ ያው ባክግራውንድ ላይ ያለው አፖስቶሊክ ትራዲሽን የምንለው ግድ መኖር አለበት። በዛዊ ነው ኢንተርፕሬት ማድረግ ያለብን ነው ያልከኛል ካልተሳሳተ። አፖስቶሊክ ትራዲሽኑን ማጠለን የት እንሄዳለን? አፖስቶሊክ ትራዲሽን ስንል ግን አፖስቶሊክ ትራዲሽን የምንለውን ነገር ጠንቅቀን ማወቅ ያስፈልጋል። ለምሳሌ 5ኛው ክፍለ ዘመን ላይ ባስልዮስ ዘቂሳርያ የሚባለው ቤተክርስቲያን አባት ነበር። ባስልዮስ ዘቂሳርያ ግሬት ካፓዶሺያን ፋዘርስ ከሚባሉት መካከል አንዱ ነው። ሰው ባስልዮስ በጣም በስላሴ ትምህርት ላይ በጣም ትልቅ ነገር ከሰሩ አባቶች መካከል አንዱ እሱ ነው። ኦኬ ሶ ኦን ዘ ሆሊ ስፒሪት የሚል መጽሐፍ አለው። ስለዚህ በእንተ መንፈስ ቅዱስ ይሰኛል እና በአማርኛ በእንተ መንፈስ ቅዱስ ላይ በእርግጥ አማርኛ አይደለም ሲጀመር ራሱ በእንተ መንፈስ ቅዱስ ላይ አንድ ሀሳብ ይነሳል፣ መንፈስ ቅዱስን በተመለከተ ማለት ነው። እና ስለ መንፈስ ቅዱስ ያብራራና አባቶች የተናገሩትን ከሱ በፊት የነበሩ አባቶች የተናገሩትን ያስቀምጥና እኔ አሁን ይሄን የምነግራችሁ ይላቸዋል። ስለ መንፈስ ቅዱስ ያስተማረው ማለት ነው። ከሱ በፊት የነበሩትን አባቶች ስለጠቀሰ እነዚህ የነገርኳቸው አባቶች ስለጠቀሱት ብቻ ስላስተማሩት ብቻ አይደለም እነዚህን ያስተማሩ አባቶች ራሳቸው እኔ ከጠቀስኩላቸው የመጽሐፍ ቅዱስ ክፍል በመነሳታቸው ምክንያት ነው ብለው ያስቀምጠዋል። ዩሲ እኔ ራሱ ይሄ አባቶች ያሉት ነገር እውነት ነው የምለው እነሱ ራሳቸው መጽሐፍ ቅዱስን ምስክር ጠርተው ስላወሩ ነው ፖይንቱ። ዩሲ ስለዚህ እነሱ ራሱ የሚያምኑበት ሆኖ እያለ አሁን አፖስቶሊክ ትራዲሽንን ትንሽ እንድንመረምር የሚያደርገን ነገር ግን ይመጣል። ራሱን ትራዲሽኑ ለምሳሌ ከሐዋርያቱ ጀምሮ በግልጽ ያልተቀበል ሚስጥራዊ በሆነ መንገድ የተቀበልናቸው ትራዲሽኖች አሉ፣ ባልተጻፈ መልኩ የተቀበልናቸው ይላል። ከዛስ ለምሳሌ በመስቀል ምልክት ማማተብ፣ ተጠማቂው የሚጠመቅበት ውሃ ላይ መጸለይ፣ ወደ ምስራቅ ዞሮ መጸለይ። ኦኬ እንደነዚህ አይነት ነገሮች ከሐዋርያት በሚስጥር የተቀበልናቸው ናቸው ይላል። ከየትኛው ሐዋርያ በሚስጥር የተቀበለው እንደሆነ ትሬስ ባክ አያደርግም። ስለዚህ አፖስቶሊክ ትራዲሽን ስንል አፖስቶሊክ ትራዲሽንን በትክክል ማስቀመጥ አለብን ማለት ነው።
ለምሳሌ ሄሬኒዮስን ስለ አፖስቶሊክ ትራዲሽን ብንጠይቀው የሚነግረን ክሊር የሆነ ነገር አለ። አፖስቶሊክ ትራዲሽን የሚለው የራሱን የመጽሐፍ ቅዱሱን ሰመሪ በሚመስል መልኩ ነው የሚያስቀምጠው። የሁሉ ፈጣሪ የሆነ አንድ እግዚአብሔር አለ፣ ከዛ ልጁ ኢየሱስ ክርስቶስ አለ፣ ስለ መንፈስ ቅዱስ ያነሳል እንዳለ እንደነዚህ አይነት ነገሮችን ሄሬኒዮስ ያነሳ እና ይሄ እኮ ይላል ከአባቶች ከኛ በፊት በግልጽ የተሰበከ አሁን እኛ ደግሞ በቅዱሳት መጽሐፍ ተጽፈው የተቀበልናቸው ናቸው በማለት ደግሞ ሲያስቀምጥ እንመለከታለን። ስለዚህ እነዚህ ሁሉ የሚያሳዩ አንድ እውነት አለ። እሱ ደግሞ ምንድነው? መጽሐፍ ቅዱስ ኦፍኮርስ የበላይ ባለስልጣን ነው። አፖስቶሊክ ትራዲሽንን ግን ትተን የትም አንሄድም። አፖስቶሊክ ትራዲሽን ስንል የትኛው ትራዲሽን ነው የሚለውን ነገር ግን በእርግጥ ማስቀመጥ አለብን። ወደ ምስራቅ ዞሮ መጸለይ የየትኛው አፖስቶሊክ ትራዲሽን ነው ብለን ብንጠይቅ ባስልዮስ እንዳስቀምጠው ከሆነ ማለት ነው ከሐዋርያት ተቀበለናል በሚስጥራዊ መንገድ ስንል የትኛው ነው ብለን ብንጠይቅ የምናገኘው ምላሽ ምንድነው? አፖስቶሊክ ትራዲሽን ስንል በጣም ኢሴንሻል ቲቺንጎች ላይ ማተኮር ያለብን ለዛ ነው ማለት ነው። በጣም ጥቃቅን ነገሮችን ይዘን ይሄ አፖስቶሊክ ትራዲሽን ነውና ይሄ ከተሳተ ኑፋቄ ነው አንል። አፖስቶሊክ ትራዲሽን ግን ከተሳተ ኑፋቄ ነው። ሪሊ አፖስቶሊክ ትራዲሽን በተለይ ኢሴንሻል ቲቺንጎች ላይ ያለው ትራዲሽኖች ማለት ነው። እሱን ትተን የትም አንሄድም። ስቲል ባለስልጣን ናቸው የሚለው ነገር መጀመሪያ ስላስቀመጥ ነው። ሊሳሳት የማይችለው ባለስልጣን ግን መጽሐፍ ቅዱስ ነው የሚለው ተይዞ ያን ማለት የሚቻለው። ኦኬ አሁን ባልከኝ ወደ ምስራቅ ምናምን የሚለው ነገሮች ላይ ብቻ ሳይሆን ቀጥታ በባይብል ኢንተርፕሬቴሽን ወይ ስንሄድ የመጀመሪያው ጥያቄ እሱ ስለነበር ከስክሪፕቸር ኤክስፕላኔሽን ቀጥሎ ማለት ነው ስለ ባይብል ኢንተርፕሬቴሽን ስንሄድ እንዳልከው አፖስቶሊክ የሆነ ትራዲሽኑን ተከትለን ነው ኢንተርፕሬት ማድረግ ያለብን ብለን ነው መቀበል ያለብን አይደል? እንደዛ ነው አይደል ያልከኝ? ኦፍኮርስ ለትርጓሜያችን አፖስቶሊክ ትራዲሽን ያስፈልገናል። ቅድም አነሳ ነው ግድ ካውንስሎቹ ላይ ያስፈልጉናል እንጂ የአባቶች ራሱ ጽሁፎች ያስፈልጉናል። አፖስቶሊክ ትራዲሽን ስንል እኮ ከሐዋርያት ጀምሮ በቅብብሎሽ የመጣውን ያንን ስለ አንድ ጉዳይ የምናስተምረውን ትውፊት እያልን ነው አይደል? አፖስቶሊክ ትራዲሽን ስንል ከሐዋርያት ጀምሮ የመጣውን እያልን ነው እንጂ በመጽሐፉ ውስጥ የሌለ በቃል ያስተላለፉት እያልን አይደለም። በነገራችን ላይ መጽሐፉ ውስጥ የሌለና በቃል የተላለፈ ጉዳይ እያልን አይደለም። ነገር ግን በዛው በመጽሐፉ አፈርም ልናደርገው የምንችለው ነው። የሆነ ሰው መጥቶ መጽሐፍ ውስጥ የሌለ ሀሳብ ይዞ አፖስቶሊክ ትራዲሽን ነው ካለኝ አይደለም እለዋለሁ። ስለዚህ ከመጽሐፍ ቅዱሱ ሀሳብ ውጭ ያለን ነገር አፖስቶሊክ ትራዲሽን ነው ብለሽ የመቀበል ግዴታ የለብሽም። ማስረጃው ምንድን ነው አፖስቶሊክ ለመሆኑ? መጽሐፉ ራሱ። ምክንያቱም ፕራይመሪ ሶርሳችን እሱ ስለሆነ። ግን እንደዛ ብለን ስንመጣ አባቶች እንዳልኩሽ ነገረ ክርስቶስን ይዞ መጥቶ አንድ ሰው እዚህ አካባቢ በጣም ስለሚባል ማለት ነው ነገረ ክርስቶስን ይዞ መጥቶ የተሳሳተ የነገረ ክርስቶስ ትምህርት ፕሮቴስታንት ነን ብለው ለምሳሌ ያን የሚያስተምረዋል። የተሳሳተ የነገረ ክርስቶስ ትምህርት የሚያስተምረዋል። ኦኬ። ስለዚህ ፕሮቴስታንት መሆኑ ብቻውን ቫሊድ አይደለም። ከአንተ በፊት ይሄን ያስተማረ ማን ነው ሲባል ከ100 ዓመት ካልዘለለ የሚያስተምረው በጣም ኢሴንሻል የሆኑ ትምህርቶች ላይ እያልኩ ነው ያለሁት። በጣም እየተሰመረበት ማለት ነው። በጣም ኢሴንሻል የሆኑ ትምህርቶች ላይ ከ100 እና ከ200 ዓመት ያልዘለለ ዶክትሪን ይዞ መጥቶ አፖስቶሊክ ትራዲሽን ነው ሊለኝ አይችልም። አፖስቶሊክ ትራዲሽን ካልሆነ እሱ ቅድሚያ አያገኝም። ሲጀምር ኢሴንሻል ቲቺንጎች ላይ ልክ እንደ ትምህርተ ስላሴ ያሉ ቲቺንጎች ላይ ነገረ ክርስቶሳችን፣ ትምህርተ መንፈስ ቅዱሳችን አይነት ነገሮች ላይ ማለት ነው የግድ ነው ያስፈልገናል ግዴታ። ይሄ ምንም የሚያጠያይቅ ጉዳይ አይደለም። እንደ ኢንፋሊብል ሶርስ አንወስደውም ነው ጉዳዩ። አይ ለምን መሰለህ ይህንን ስፔሲፊክሊ ለብቻ የጠየቁ ማጆሪቲው ስለማይቀበለው ነው። ሁሉም ፍሪ ዊል እንዳለው ነው የሚያስበው እና ሁሉም በራሱ ወይ ነው ኢንተርፕሬት የሚያደርገው። ሁሉም ደግሞ ኢንተርፕሬት ሲያደርግ ማንንም የሚያመሳክረው ነገር ስለሌለ ኮሬክትሊ ነው ኢንተርፕሬት ያደረኩት ነው የሚለው እና ለዛም ነው በእኛ ውስጥ ብዙ አይነት ዲኖሚኔሽኖች አሉት እና ዳኒ ከሳክራመንት አንጻር ያለውን ነገር ወይ ከዳኒ ወይ ከአንተ ጋር ዳኒ የሚለው ነገር ካለ እድል እንስጠውና እንቀጥል። አይ ቃሌ በሚገባ እንትን አድርጎታል። ትንሽ የሆነ ነገር ኢንፈሳይዝ ለማድረግ ሶላ ስክሪፕቸር ማለት ከኦቶሪቲ አንጻር ነው ስንል የሚለው ላይ 1 ደቂቃ 2 ደቂቃ ያፈጀ ብቻ የሆነ ነገር ለመጨመር ፈልጋለሁ። ሁል ጊዜ ሶላ ስክሪፕቸር ሲባል የሶላ ስክሪፕቸር ተቃራኒው ሀሳብ ወይም ደግሞ እሱን የሚሞግተው ሀሳብ ምንድን ነው? ለምሳሌ ትራዲሽን ኢንፋሊብል ነው አይደለም። ምክንያቱም ትራዲሽን ሊሳሳት ይችላል። የአባቶች አስተምህሮ ሊሳሳት ይችላል።
የእግዚአብሔር ቃል የማይሳሳተው ተናጋሪው እግዚአብሔር ስለሆነ ማለት ነው። ኦርጋናይዜሽኖች ለምሳሌ ቤተክርስቲያን ልትሆን ትችላለች፣ የቤተክርስቲያን መሪዎች ሊሆን ይችላሉ። ኢቨን መጽሐፍ ቅዱስ ውስጥ ያሉ ሰዎች በግለሰብ ደረጃ የተሳሳቱበት ቦታ አለ። የእግዚአብሔር ቃል ግን ኢንስፓየርድ ስለሆነ አይሳሳትም። የእግዚአብሔር ቃል ለመዳን፣ ለጽድቅ፣ ለቅድስናና እግዚአብሔርን ለመምሰል በቂ ነው፣ ለማንኛውም ሰው ማለት ነው። አንድ ሰው ኃጢአተኛ እንደሆነ ለመረዳት ብዙም የተለየ ነገር አያስፈልገውምና ስለዚህ ለምንድን ነው እያልን ያለነው? ሶላ ስክሪፕቸራ ስንል በግልጽ አንድን ሰው በንስሐ ወደ እግዚአብሔር መንግስት የሚያደርስ በቂ እንደገና ተብራርቶ ግልጽ ሆኖ የተቀመጠና ሙሉ ባለስልጣን የማይሳሳት ነው የሚለውን ትንሽ ኢንፈሳይዝ ለማድረግ ነው። ከዛ በተረፈ ግን ሳክራመንት የሚለው ላይ የተለያየ ቪው ነው ያለው። እኔ ፔንቴኮስታል ቪው ነው ያለኝ በራሴ። ሳክራመንት በታሪክ ብዙ ነገር ሊባል ይችላል፣ ግን ያው ጥምቀትንና የጌታ እራትን ነው ብዙ ጊዜ የሚነሳውና ጥምቀትንና የጌታ እራትን የማነሳቸው ፖይንቶች ይኖራሉ። ለምሳሌ ከቸርች ሂስትሪ አንጻር ከሄድን ያው አብዛኛው አባት ጥምቀት ለድህነት ብሎ ያምናል። አብዛኛው አባት ጥምቀት ለኃጢአት ስርየት ብሎ ያምናል። የዘላለም ሕይወትም ይገኝበታል ብሎ ያምናሉ አብዛኞቹ። ከዛ ግን ለምሳሌ የኃጢአት ስርየት የሚለውን ብቻ በምንወስድበት ጊዜ የትኛውን ኃጢአት ነው ጥምቀት የሚያሰርየው ብላችሁ ብትጠይቁ የተብራራ ጽሑፍ በመጀመሪያው 500 ዓመት ውስጥ የለም፣ አይገኝም። ጥምቀት ለስርየት ወይም ደግሞ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል የኒቅያ 325 የተጻፈው ክሪዱ። ግን ምን አይነት ኃጢአት ነው በኒቅያ ላይ የተጠቀሰው ሲባል የተጻፈ ነገር የለም፣ ምንም የተብራራ ነገርም የለም። ይህንን ያብራሩ በክሪዱም ላይ እንደገና በቤተክርስቲያን ታሪክ ውስጥም የለም 100% ማለት ነው። ስለዚህ የትኛውን ነው ጥምቀት? ለምሳሌ አንድ ሰው በ5 ዓመቱ በ10 በ15 ዓመቱ ተጠመቀ። ከዛ በቸርች ሂስትሪ ይህ ሰው በመጠመቁ ምክንያት አክቹዋሊ ያገኘው የኃጢአት ስርየት ምንድን ነው ብላችሁ ተልጎ አታገኙም። ከተጠመቀ በኋላ ደግሞ ያው በደሙ የኃጢአት የማስተሰረይ ሁኔታ ነው እንጂ የሚቀጥለው ጥምቀቱ ሲያስተሰረይ አናይም። ስለዚህ ሙሉ በሙሉ ቸርች ሂስትሪ ኮምፕሊት ነው። ኦፍኮርስ ቸርች ሂስትሪ ያስፈልጋል፣ ትራዲሽን ያስፈልጋል፣ የአባቶች አስተምህሮ በጣም ያስፈልጋል። በድንገት አይደለም የመጣ ነው። ክርስትና ብዙ ነገር አልፎ ነው የመጣው። የቀደሙን አባቶች ብዙ የጻፉት ጽሑፍ አለ። ግን አሁን በአነሳሁት ኤሪያ ላይ እና በሌሎች ተመሳይ ሁኔታዎች ላይ በዲግ ስናደርግ ክፍተት እናገኛለን። ስለዚህ እዚህ ውስጥ ያሉ ኦርቶዶክሶች እንዲመልሱልኝ የሚፈልገው ለምሳሌ ጥምቀት ለኃጢአት ስርየት ከአባቶች አንጻር አዎ ያምናሉ፣ እንስማማለን። ግን የትኛውን ኃጢአት ሲባል የተጻፈ ነገር የለም፣ አናገኝም። ኖት ኢቨን ዋን። ይህንን ለመጨመር ነው። ሌላው ኮምፕሊትሊ ተብራርቷል ብዬ አስባለሁ። ምናልባት ማውራት ያለብኝ ነገር ካለ በሚቀጥለው ራውንድ አወራለሁ። ታንኪዩ። እሺ ዳኒ፣ አንተ አሁን እኔም ፔንቴኮስታል ነኝ ባይ ዘ ዌይ፣ አንተም እንደዛ ሆነና ስለ ሳክራመንት አሁን የተለያየ አይነት ዴፊኒሽን ነው የሚሰጠው እና ብዙ አባቶች ከሳልቬሽን ጋር ያያይዙታል እና የትኛው ነው ትክክል ብለህ የምትመዝንበት ነገር ምንድን ነው? የምትመዝንበት መመዘኛው ምንድን ነው ትላለህ? መመዘኛው የእግዚአብሔር ቃል ነው። መመዘኛው የእግዚአብሔር ቃል ነው። መጽሐፍ ቅዱስ ምን ይላል? እኛ ከመሰረት ነው መሰረት ውጪ የሚመሰርት ካለ እኛም ብንሆን ተመልሰን መተን እንኳን ከሰበክንላችሁ ወንጌል ሌላ ወንጌል በሰብክላችሁ የተረገምነው ነው የሚለው መጽሐፍ ቅዱስ። መላእክትም ቢሆኑ የተረገሙ ነው። እሺ ዳኒ፣ መመዘኛው ባይብል ነው ካልከኝ ማን ነው በትክክል ኢንተርፕሬት አደረገው ብለን የምንመዝነው? ይሄ ጥሩ ጥያቄ ነው። ማለት መጽሐፍ ቅዱስ ተጽፏል፣ ማን ኢንተርፕሬት ያደርገው ስንል አይ ቲንክ ጳውሎስ እንደዚህ ብሎ ጽፏል። ጌታ ገለጠልኝ ይላል። እነ ጴጥሮስ እያሉ ጳውሎስ ጌታ ገለጠልኝ ሲል እነ ጴጥሮስ ደግሞ ነው እኛ ያልነገርንህን ጌታ መጣህ አላሉትም። ይልቁን ትምህርቱን መረመሩና እውቅና ሰጡት።
ስለዚህ ጌታ ገለጠልኝ የሚለው ቋንቋ በፔንቴኮስታልስ የተጀመረ ሳይሆን እዛው መጽሐፍ ቅዱስ ውስጥ ያለ ነው። ጌታ ገለጠልኝ ኤፌሶን 1:3 መሰለኝ ነው፣ ወይም ጥቅሱ ማውጣት ይኖርብኛል። ጌታ ራሱ ገለጠልኝ የሚለው ቋንቋ የፔንቴኮስታልስ ቋንቋ አይደለም። አንድ ጀስት ዋንስ ጥቅሱን ላውጣው። እሺ ሶሪ ያ ኤፌሶን 3:3 ላይ ጌታ ገለጠልኝ ይላል። ኤፌሶን 3:3 ላይ የጌታ መግለጥ የተጀመረው በፔንቴኮስታልስ አይደል፣ በጳውሎስ ነው የተጀመረው። ጌታ ራሱን የሰበከኝ ከጌታ ከራሱን የተቀበልኩት የሚለው አስምሮ ነው የተናገረው ጳውሎስ። አንድ ቦታ አይደለም፣ በጣም ብዙ ቦታ ላይ። ስለዚህ የጌታ መግለጥ ባይሆን እኛን መረምረዋለን እንጂ ኦብጀክቲቭሊ ሰብጀክቲቭሊ ሳይሆን ኦብጀክቲቭሊ እኛን መረምረዋለን እንጂ እነ ጳውሎስ ማነው እነ ያዕቆብ ጴጥሮስና ዮሐንስ የጳውሎስን መገለጥ መርምረው እንዳጸደቁት እኛ ምን መረምረዋለን እንጂ ጌታ ለአንድ ሰው እንደሚገልጥ መጽሐፍ ቅዱስ ውስጥ ተጽፏል። ሊገልጥ ይችላል፣ ሊያስተምር ይችላል። ወደ እውነት ሁሉ ይመራችኋል አለ መጽሐፍ ቅዱስ። ወደ እውነት ሁሉ መንፈስ ቅዱስ እንደሚመራን ከተነገረ አዎ ይመራናል። ከዛ ግን ጽሑፉን ላይ የተመሰረተ ማስረጃ ማቅረብ መቻል አለብን። እንደሚታወቀው ጳውሎስ የተናገራቸውን ነገሮች ሁሉ ከብሉይ ኪዳንና ከአዲስ ኪዳን እያገናዘበ ያስቀምጥ ነበር። ያለ ማስረጃ የጻፈው ነገር የለም። ጳውሎስ ዝም ብሎ ተገለጠልኝ ብሎ የሚጋጭ ነገር አላመጣም። ስለዚህ ተገለጠልኝ ብሎ የሚጋጭ ነገር ሲያመጣ ሰውየው ራሱን ዲፌንድ ማድረግ አልቻለም። ስለዚህ የወደቀ መገለጥ ነው ማለት ነው። አንድ ሰው መጥቶ ጌታ ገልጾልኛል፣ እኔ ዘይት እሸጣለሁ፣ 1000 ሊትሩን ገዝቼ 200,000 ብር አጣራዋለሁ ቢል እንዲህ አይነት መገለጥ የለም፣ መጽሐፍ ቅዱስ አይደለም። ምክንያቱም ቤዚካሊ በነፃ ተቀብላችኋል፣ በነፃ ስጡ ስለሚል ማለት ነው። ስለዚህ በእግዚአብሔር ቃል እንመረምረዋለን። ከዛ አንድ ነገር ማስመር እፈልጋለሁ። ጳውሎስ ዛሬ መጥቶ ኤፌሶን ላይ የጻፍኩት እኮ እንደዚህ ነው ብሎ ኤፌሶን ላይ ከጻፈው የተለየ ቢነግረን ራሱ አንቀበለው። ምክንያቱም እንዲህ ብሏል፣ እኛ ራሳችን ተመልሰን መተን ሌላ ወንጌል ብንሰብክላችሁ አትቀበሉም ብሎናል። ስለዚህ እነ ጳውሎስና ጴጥሮስ አይደለም ኢሬኔስ አይደለም አትናሽስ ራሱ ጳውሎስ ተመልሶ መጥቶ አዲስ ነገር ሊነግረን አይገባም። ግን በዛ በእግዚአብሔር ቃል ኮንቴክስት ውስጥ አባቶች ያሉትን ማየት ይኖርብናል ማለት ነው። ኦኬ አሚን እኔ ይቅርታ ማለት ያነሳኸው ጥቅስ ሊገናኝልኝ አልቻለም ካልኩክ ነገር ጋር ዳንዬ በጣም ይቅርታ። እንዴት እንደሆነ ታውቃለህ? ቆይ ክሊር ላድርግልህ። ጥቅሱ ምንም አያደርግልኝም፣ አክቹሊ ምንም አያደርግልኝም። ግን ያልኩት ነገር ከሳክራመንት አንጻር እኛ ጋር እንዳልኩ ነው። አሁን ለምሳሌ በባይብል ነው እንትን የምንለው ከተባልን ሁሉም ኮሬክትሊ ነው ኢንተርፕሬት የሚያደርጉት። ስለዚህ ብዙ ሰው ሳክራመንትን ብዙ አባቶች ከድህነት ጋር አገናኝተውታል እንዳልከው ቅድም ሜንሽን እንዳደረገው እና እኛ ጋር ደግሞ ስትመጣ ሁሉም ዲኖሚኔሽን ጋር ስለ ሳክራመንት የተለያየ አይነት ሀሳብ ነው ያለው። አንዳንዱ ከሳልቬሽን ጋር እያይዘዋል፣ አንዳንዱ አያያዘውም። እና ማን ነው እንደዚህ አይነት ኢንተርፕሬቴሽን ሲመጣ ማን ነው ጀጅ የሚያደርገው ነው የምልህ። አኮርዲንግ በባይብል ነው የሚዳኙት ስላልከኝ እንዴት ነው ሁሉም አሁን ባይብልን አንብበን ነው ሳክራመንት ላይ ፍቺ የሰጠ ነው ይላል። እንዴት ነው የሚዳኙት ነው የሚልክ? ምንድነው ጥያቄሽን ልድገመውና ከሳክራመንት አንጻር አባቶች ኦልሞስት በዛኛው ሳይድ ነው ያሉት። ማለት ጥምቀት ለድህነትና ለኃጢአት ስርየት እንደገና የጌታ እራት ለዘላለም ሕይወት ወደሚለው ስለሆነ የተናበቡ ይመስላል የሚል ነው ያለውና በእኛ ውስጥ ግን በፕሮቴስታንት ውስጥ ስፔሻሊ ከሉተራን እና ከአንግሊካን ውጭ ያሉት ጥምቀት ለድህነት ብለው አያምኑምና ይሄንን ልዩነት በሚፈጠርበት ጊዜ ማን ነው የሚወስነው የሚል ጥያቄ ነው አይደለም? ነው ወይስ ታስተካክያለሽ? ይሄ ነው ጥያቄ ማን የሚዳኛቸው ነው ያልኩ። ባይብል ካልከኝ ደግሞ ማን ኢንተርፕሬት ባደረገው ወይ ነው የሚዳኛቸው የሚዳኙት? በመጀመሪያ ሶላ ስክሪፕቸራ ኢንተርፕሬቴሽንን አይጨምርም።
ኢንተርፕሬቴሽንን አይጨምርም። ሶላ ስክሪፕቸራ መጽሐፉ ባለሙሉ ስልጣን ይላል እንጂ ከዛ በኋላ አንባቢው ላይ ነው የቤት ስራ ያለው። የመጀመሪያው ማለት ነው። ሁለተኛው ቆይ ዳንዬ፣ ስልጣኑን አንባቢው እኮ የሚረዳው እንዴት ነው? ኢንተርፕሬት አድርጎ ነው። ስልጣን ባለስልጣን ነው ስንል ስልጣን አለው። ስለዚህ አውቶሪቲ ነው፣ ኦቨርኦል አውቶሪቲ ነው። ለምን ኢንፋሊብል ነው ብሎ ስለሚታሰብ ነው። ግን ዩኒፋይድ የሆነ ኢንተርፕሬቴሽን ከሌለ የተለያየ አይነት ኢንተርፕሬቴሽን በየዲኖሚኔሽኑ የሚሰጥ ከሆነ አያስቸግርም ወይ ነው ምልክ። ጥያቄው ሁለቱን ያስኬዳል። ሁለቱም ሳይድ አለ። የመጀመሪያው በፕሮቴስታንት ውስጥ ሶላ ስክሪፕቸራ ማለት የእግዚአብሔር ቃል የበላይ ባለስልጣን ነው ተባለ እንጂ የአባቶች ጽሑፍም ባለስልጣን ነው፣ የጉባኤቶችም ባለስልጣን ነው። በእምነት የቀደሙን አባቶች ባለስልጣኖች ናቸው፣ ወደዚህ ያመጡን በዚህ ዘመን ያሉት ማለት ነው። ቤተክርስቲያናችንም ባለስልጣን ነች፣ የምንሄድበት ቤተክርስቲያን ማለት ነው። ስለዚህ ስልጣን ተከፋፍሎ በሁሉም ቦታ በየደረጃው አለ። ግን የስልጣን ሱፕሪም ኦቶሪቲ ወይም ደግሞ የበላይ ባለስልጣን ግን የእግዚአብሔር ቃል ነው ማለት ነው እንጂ ሌሎች ባለስልጣኖች የሉም ማለት አይደለም። ስለዚህ ለዛ ሁሉ መገዛት አለበት። አንድ ሰው ሙሉ ወንጌል ቸርች ውስጥ እያለ አይ ይሄኛው አይመቸኝም፣ ሙሉ ወንጌል በዚህ መልኩ መሆን አለባት ብሎ የሆነ ነገር ማድረግ አለበት ማለት አይደለም። ኦልሬዲ የቤተክርስቲያኗን ባለስልጣን የቤተክርስቲያኗን ኦቶሪቲ ሪኮግናይዝ ማድረግ አለበት። የቤተክርስቲያን መሪዎችን ኦቶሪቲ ሪኮግናይዝ ማድረግ አለበት። የአባቶችንና ጉባኤቶችንና ጥንት ትራዲሽኖችንም ሪኮግናይዝ ማድረግ አለበት። የበላይ ግን እግዚአብሔር ቃል ነው፣ ፋይናል ሴይ የሚለው ማለት ነው። ስለዚህ እነዚህ አሁን ያልኳቸው ባለስልጣናቶች ባሉበት ማለት ነው የመጨረሻ እግዚአብሔር ቃል ደግሞ ከነሱ የበላይ ነው። ለምን? ተናጋሪው እግዚአብሔር ስለሆነ ማለት ነው። በቤተክርስቲያን ስልጣን አላት? አዎ አላት። ግን ቤተክርስቲያን ልትሳሳት ትችላለች፣ ልትሳሳት አትችልም የሚል ሙግት ካለ እንሰማዋለን ማለት ነው። የእግዚአብሔር ቃል ግን ቃሉ በኦሪጂናል ሲነገር ከመንፈሱ ጋር ይሳሳት አይደለም። ምክንያቱም ተናጋሪው እግዚአብሔር ቃል ስለሆነ ይሄ እግዚአብሔር ቃል ቀይ ባህርንም የከፈለ ነው። ቀይ ባህርን ሲከፍል ካልተሳሳተ ሲጻፍ አይሳሳትምና ስለዚህ ባለስልጣን የተለያዩ ደረጃ ስላለ በዛ ስር መታየት አለበት ብለን ነው የምናምነውም። የታወቅም ነው ማለት የእግዚአብሔር ቃል ብቻ አይደለም ባለስልጣን፣ ዋና ባለስልጣን የእግዚአብሔር ቃል ነው ማይሳሳት ማለት ነው። ሶላ ስክሪፕቸራ ቃሌ የምትለው ነገር አለ ማለት ዳኒ፣ ይቅርታ ምንም እንትን አለ ቃሌ ካልሰማ እዚህ ጋር አንድ ነገር ከሰማሽ ቀጥል። ትምህርት አይነት ነገር ስለሆነ እሺ። ሜሪ ጥያቄሽን ድገሚልኝ። ዞናው ታርጌ ነበር። እሺ አይ ምን አልኩ መሰለ፣ ቅድም ያልኩትን ነው በመጀመሪያ ያነሳሁት። ምንድን ነው ያልኩት? በሳክራመንት ዙሪያ ባለው ሀሳብ ላይ ሁሉም የራሱ ኢንተርፕሪቴሽን ነው የሚሰጠው። ሁሉም ዲኖሚኔሽን የራሱን ኢንተርፕሪቴሽን ነው የሚሰጠው ከሉተራን እና ከአንግሊካን ቸርች ውጭ ማለት ነው። እና እንደዚህ አይነት ነገሮች ሲፈጠሩ ባይብል ነው አውቶሪቲ ያለው የሚዳኘው ብለን ካልን እንዴት ማን ኢንተርፕሬት ባረገው መንገድ ነው የሚዳኙት? ምክንያቱም ብዙዎቹ ከሳልቬሽን ጋር ስለሚያያይዙት ማለት ነው። ያ ከሳልቬሽን ጋር የሚያያይዙ ባይዘወይ ካልቪን እንትኖች አይደሉም፣ አንግሊካኖች እና ሉትራኖች ብቻ አይደሉም፣ ባፕቲስቶችም ያያይዙታል። ለንደን ባፕቲስት ያ ሪፎርምድ ካምፑ ሙሉ በሙሉ ያያይዟል። ስለዚህ እንግዲህ እዚህ ጋር ሶላ ስክሪፕቹራ የሚለውን ሀሳብ ይዘን ስለ ሳክራመንት ማውራት ስንጀምር ማድረግ ያለብን ምንድን ነው? ሶላ ስክሪፕቹራን በዚህ ደረጃ በፕሮቴስታንቲዝሙ ማይንድ ዲፋይን ያደረጉና ዲዛይን ያደረጉ ሰዎች ምን ያምኑ ነበር ስለ ሳክራመንት ብሎ ማየት ጥሩ አይደለም። ከዛም ስለ ሳክራመንት ብዙ ስላወራን አጭር ነገር ልበልበትና ልለፍ። ረጅም ነገር እንዳወራችሁ ገምታለሁ ከዳኒ ጋር። ግን ደግሞ የሳክራመንት ጉዳይ ሲነሳ ከሳልቬሽን ጋር የተነጣጠለ ነገር ነው ብሎ መጽሐፍ ቅዱስም አይነግረንም፣ የቤተክርስቲያን ታሪክም አይነግረንም። ከሳልቬሽን ጋር ነጥሎ ሲምፕል የሆነ በቃ ጀስት ሳይን ብቻ ነው ምናምን ወደሚል ሀሳብ አይወስደንም።
መጽሐፍ ቅዱስ ራሱ የቤተክርስቲያን ታሪክም ሶላ ስክሪፕቹራን ዲዛይን ያደረጉት ኦር ደግሞ ጀስት ዲዛይን ያደረጉት ስል በዛ አሁን ፕሮቴስታንቱ በሚያምነው ደረጃ አርጊው ያደረጉት የሪፎርመሮቹ ፓርት ማለት ነው። ሶ እነሱ ራሳቸው በዛ ደረጃ አይቀበሉትም። የሆነ እንትን ብቻ ነው ብለው አይቀበሉትም። ሶ በኮንሰንሰስ ደረጃ ከነገረ ድነት ጋር የሚነጣጠል ነው ተብሎ አይታመንም። በዛ ውስጥ ግን አንዳንድ ነገሮች አሉ። ኦፍኮርስ ያሉት አንዳንድ ነገሮች ምንድን ናቸው? ከድነት ጋር አይነጣጠልም ከተባለ በኋላ ግን ደግሞ ኢንዲቴል ከነገረ ድህነት ጋር እንዴት ነው የሚያያዘው የሚለው ላይ ቤተክርስቲያን በአንድ ቋንቋ ተስማምታ ነበር ማለት ግን አንችልም። እዛ ጋር ግን መጠበቅ አለብን። ለምሳሌ በቀደም እያነሳሁልሽ ነበር፣ ጠርጡለስ ህፃናት ጥምቀት አይቀበልም። ጎርጎርዮስ ዘንዚናዙ ደግሞ አይ ከፍ እስኪሉና የሚባሉትን መልሰው ማለት እስከሚችሉ ይጠበቅ ይላል፣ ችግር ካልተፈጠረ በስተቀር። ሌሎቹ ደግሞ ኢንፋንት ባፕቲዝም ይቀበላሉ። የሚበዙት 5ኛ ክፍለ ዘመን ላይ ስትመጪ ኦልሬዲ ስታንዳርድ ይሆናል። ግን እዛም ድረስ ከሄድን በኋላ ራሱ ህጻናት የማያጠምቁ ሰዎችን እናገኛለን። ጥምቀት ለምን አይነት ድነት ሲባል የተለያየ ቪው እናገኛለን። ጥምቀት ለምን አይነት ድነት ሲባል ለምሳሌ ጥምቀት የሚያድነው ከምንድን ነው ሲባል እነ አውግስጢኖስ ሲመጡና አይ ከኦሪጂናል ሲን ይላሉ። አይ ደግሞ ከፎለን ኔቸር ነው የሚሉ ደግሞ አሉ። ስለዚህ ዮሐንስ አፈወርቅን ብትጠይቂው ስለ እንትን አይነግርሽም፣ ስለ ኦሪጂናል ሲን አይነግርሽም ማለት ነው። እንደ አውግስጢኖስ አይደለም ጥምቀት ከምድሮ የሚያድነው ቢባል የሚመልሰው ምላሽ ማለት ነው። ስለዚህ ጥምቀት ላይ ኤቭሪዋን ኢዝ ዘ ሴም እና ዩኒፎርም ማለት አይደለም፣ ግን ከነገረ ድነት ጋር ነጥለዋል ለምንም አይነት ሁኔታ ማለት ነው። ሶ ደጋግም የምለው ነገር አለ፣ ከነገረ ድህነት ጋር ተነጣጥሎ መታየት አለበት የሚል ሰው ሲኖር አንድ መመክረው ምክር ምንድን ነው? ሪፎርመሮቹ ራሳቸው ጥምቀትን እንዴት እንዳዩት ደግሞ ወደኋላ ተመልሰን የቤተክርስቲያን አባቶች እንዴት እንዳዩት በመጨረሻ መጽሐፍ ቅዱስ ጥምቀትን እንዴት እንደሚያስቀምጠው ተመልክቶ ሪፎርሜሽኑ ሲነሳ ጋር ሂስቶሪክ ፕሮቴስታንቲዝም ስለ ሳክራመንት በሚያስተምረው ቴዎሎጂ ውስጥ መግባት ግን እንዳለ ነው። እንደዛ ቢደረግ ጥሩ ነው ብዬ አስባለሁ። ያ ሊለያየን አይገባም፣ ከሳልቬሽን ሊነጠል አይገባም ብዬ በጣም በእንትኑ አስባለሁ። ግን ያንን ስል ማስረጃ አለኝ። ማስረጃ ምንድን ነው? ሪፎርመርስ ራሳቸው። ማስረጃ ምንድን? ቤተክርስቲያን ታሪክ። ማስረጃ ምንድን ነው? አልቲሜት የሆነው መጽሐፍ ቅዱስ። አልቲሜትሊ መጽሐፍ ቅዱስ የተጠመቀ ሁሉ በቃ ድኗል ማለት ነው የሚል አሹራንስ መጽሐፉ አይሰጠንም። ግን ደግሞ እንደ ትምህርት የሚያስቀምጠው ነገር ምንድን ነው? ከነገረነት ጥምቀት አይነጠልም። ታዲያ የተጠመቀ ሁሉ ድኗል ማለት አይደለም ሲባል ዋሽቶ አምኖ ሊጠመቅ ይችላል። እንደ ጠንቋዩ ሲሞን ማለት ነው። ጠንቋዩ ሲሞን ተጠምቋል አይደል? ተገርሞ በስራቸው አመነና ራሱ ተባበራቸው እና ኦልሬዲ በቃ ክርስቲያን ተብሎ እየሄደ ተገርሞ አመነ ብሎ ስለሚነግርም ማለት ነው። ካመነ በኋላ ጥምቀቱ እንደሚከተል ሁላችንም እናውቃለን። ከዛ በኋላ ግን ያ ሰውዬ የልቡ ክፋት ክፉ ነው በጣም እና እንደውም አንተ በመራራ መርዙላ መከራ ይጠብቃል ብሎ ጴጥሮስ ሲናገርለት እንመለከታለን። ከኛ ዘንድ ነበሩ፣ ነገር ግን ከኛ ዘንድ አይደሉም፣ ከኛ ዘንድ እንዳልሆኑ ይገለጡ ዘንድ ወጡ ብሎ ሐዋርያው ዮሐንስ ይናገራል። አንድ ሰው አምኜ ተጠምቄያለሁ ብሎ ክርስቲያን ነኝ ብሎ ራሱን አይደንቲፋይ ስላደረገ ብቻ ድኗል ማለት አይደለም። ግን ደግሞ ቤተክርስቲያን ልታስተምር የሚገባ ጥምቀትና ነገረ ድህነት ግን ተነጣጥለው የሚሄዱ ነገሮች አይደሉም የሚለውን ነው። አንድ ሰው አምኖ ከተጠመቀ በኋላ እውነተኛ የክርስቲያን ላይፍ ይጠበቅበታል የሚለው እንዳለ ሆኖ እውነተኛው ክርስቲያን ላይፍ ከሌለው ድኗል ስለተጠመቀ ብቻ ስለማንል ማለት ነው። እሱ እንዳለ ሆኖ በዚህ የምትስማሚ ይመስለኛል። እንግዲህ ሜሪ እሱኛው ነገር ግን እንዳለ ሆኖ አንድ ነገር ግን አለ። ጥምቀትና ነገረ ድህነት ተነጣጥለው አያውቁም ለ2000 ዓመት። ቤተክርስቲያን ታሪክ ሜን ላይን ቸርች ላይ በምንም አይነት ሁኔታ ተነጣጥለው አያውቁም። ያ ግን እንደ አብሶሉት ነሰሲቲ የሚታይ ባይሆንም ማለት ነው። በዛ ጉዳይ ግን መስማማት መቻል አለብን ብዬ አስባለሁ። የሶላ ስክሪፕቹራ በእንትን ደረጃ በስሎጋን ደረጃ ራሱ ዲዛይን ያደረጉት ሰዎች በዛ ስለሚያምኑ ኢንዲቴል እንደ ቸርች ፋዘር ስንከራከር ልንኖር እንችላለን። ከሳልቬሽን ነጥለን ግን ስንከራከር መኖር ግን አይኖርብንም ብዬ አስባለሁ። ሶላ ስክሪፕቹራን ሳክራመንት ላይ ስላለው ኢንተርፕሪቴሽን ከሆነ እያወራን ያለ ነው። ኢንዲቴል ልንከራከር እንችላለን። ክርክሩ አይቆምም። በነገራችን ላይ 2000 ዓመት ካልቆመ መቼም አይቆምም። ግን አፍተሮል አንድ ኮመን ግራውንድ ላይ ተስማምተን ነው። የባፕቲስት ቴዎሎጂውን ስንመለከት የሚያነሱት ነገር አላቸው። በመጀመሪያው ክፍለ ዘመን እምነት፣ የኃጢአት ይቅርታ፣ ንስሐ፣ ድነት እና ጥምቀት ሳይነጣጠሉ የሚሄዱ ነገሮች ነበሩ። ኦልሬዲ እንደ አንድ ፓኬጅ የሚያዩቸው ነገሮች ናቸው። ኢቭን መጠመቅ እንደ እንትን ነው፣ እንደ ፕሪቪሌጅ ነው ለነሱ።
እንዳይጠመቅ የሚከለክለው ምንድነው? የሚከለክለኝ ምንድነው ብሎ ነው የሚጠይቀው። ሉቃስ ወንጌል ፎርሙሌሽን አለው በዚህ ጉዳይ። የሐዋርያት ሥራ ሉቃስ ሲጽፍ ማለት ነው። ትዝ ይልሻል ጴጥሮስ ቆርኔሌዎስ ቤት ሄዶ መንፈስ ቅዱስ ወረደባቸውና እንዳይጠመቁ የሚከለክላቸው ምንድነው አለ። መንፈስ ቅዱስ ወረደባቸው። እዚህ አካባቢ አንድ ነገር ሰምቻለሁ። ባልዳነ ሰው ላይ መንፈስ ቅዱስ ለምልክት ይወርዳል የሚል ማለት ነው። በጣም የሚያስቅ ትምህርት። ግን መጽሐፍ ቅዱስ ያንን እንትን አይሰጠንም፣ ያንን አሹራንስ አይሰጠንም። መንፈስ ቅዱስ የሚወርደው በክርስቶስ አምኖ የዳኑ ሰዎች ላይ ነው። ኦኬ፣ ይሄ ምንም እንትን የለውም። ግን አያቸውና ኦኬ እንደዛ ከሆነ ዩሲ ከነገርነት እንደማይነጠል የምታውቂው መንፈስ ቅዱስ መስክሮላቸው ይጠመቁ ተባለ። ኦልሬዲ እኮ መስክሮላቸዋል። በቃቸው ምናምን አይደለም ያላቸው። ኦኬ አሃ በወረደባቸው በቃ እንዲጠመቁ እንዳይጠመቁ የሚከለክላቸው ማን ነው? ፕሪቪሌጅ ነው፣ መብታቸው ነው ራሱ። በቃ በይፋ መቀላቀል ይችላሉ። መንፈስ ቅዱስ ቀላቅሏቸዋል። አንቺ በሚታይ መልኩ እንዳትቀላቂያቸው እንቅፋት ልትሆኝባቸው ራሱ አይገባም። የሚከለክላቸው ምንድን ነው ብሎ እንደ ፕሪቪሌጅ ሲሰጣቸው ታያለሽ። ወደ ጃንደረባው ስትመጪ ተመሳሳይ ነገር ታያለሽ። ሰማና እና እንዳልጠመቅ የሚከለክለኝ ምንድን ነው? ዩሲ ፕሪቪሌጅ ነው። ዊች ሚንስ እንዳልቀላቀል እዛ ኮሚኒቲ ውስጥ እዛ የእግዚአብሔር ሕዝብ የሚባል ኮሚኒቲ ውስጥ እንዳልቀላቀል የሚከለክለኝ ምንድን ነው? ፕሪቪሌጅ መብቱን እየጠየቀ ነው። እና ምን አለው? በፍጹም ልብ ብታምን ተፈቅደዋል አለው። ዩሲ እምነት በቀጥታ ከእግዚአብሔር ጋር ጀስቲፋይድ የምንሆንበት እግዚአብሔር እኛን ጀስቲፋይድ የሚያደርግበት ኢንስትሩመንታል ኮዝ ነው። አት ደ ሴም ታይም ግን በፍጹም ልቡ ያመነ ሰው ጀስቲፋይድ መሆኑ እርግጥ ስለሆነ ጥምቀት አትከለኪውም። ለምን ሲባል ጥምቀቱ ከዛ ጋር ተነጥሎ ከዚህ ከነገረ ድህነቱ ተነጥሎ የሚታይ ነገር ስላለ ማለት ነው። ትክክለኛ ስፍራው ነገረ ድህነቱ ውስጥ የትኛው ነው የሚለው ነገር በጣም ወሳኝ የሆነ ነገር ነው። እሱ ሲምፕሊ ስንከራከርበት እኖራለን። ግን ከነገረ ድህነቱ ግን ነጥለን የምናየው ነገር ግን አይደለም። ይሄ ሲምፕሊ በፕሮቴስታንቲዝም ውስጥም የሚታወቅ ትምህርት ነው። እንደው የኦርቶዶክስ ትምህርት ወይ የካቶሊክ ትምህርት የሚመስለው ሰው ስላለ ማለት ነው። ግን በፕሮቴስታንቲዝም ውስጥም በደንብ ተቀባይነት ያለው ነገር ስለሆነ እዛ ጋር አንድ መሆኑ ጥሩ ነው ብዬ አስባለሁ። ኢንዲቴል መከራከራችን እንዳለ ቢሆንም ማለት ነው። ያ አሁን እኔ ለምሳሌ ብትጠይቀኝ እንደ ክርስቶስ ሞትና ትንሣኤ እንደ መተባበሪያ ነው የምቆጥረው። እንደዛ ስማር ነው ያደግኩት የኛ ቤተክርስቲያን ውስጥ እና ወደዚህ ጋር ስመጣ ደግሞ አፖስቶሊክ ሚታርግ ወይኔኞች ላድርግ እንዳልኩ ነው። እንደዛ ነው፣ ተነጣጥለው ነው የሚታዩት። ለዛ ነው አሁን አንተ ጋር ስንመጣ ጥምቀትና ከድህነት ጋር ከሳልቬሽን ጋር የሚነጣጠል ነገር አይደለም። ዳኒ ጋር ቢሄድ አሁን ዳኒን ከኔ ጋር ተመሳሳይ አይነት አይዲያ ነው ሼር የምናደርገው። ለዛ ነው እንደዚህ አይነት ነገሮች ሲፈጠሩ አንድ የሚያደርገን ነገር ምንድን ነው የሚለውን ነገር ያነሳሁት። በቃ ትንሽ ልጭመቅሽ እስኪ። በቃ ጥምቀት ከእግዚአብሔር ጋር መተባበሪያ ነው። እርግጠኛ ነሽ? እኛ አሁን ፔንቴኮስታሉ አዎ እንደዛ ቢሆን ሰማ። እሺ ባትጠመቂስ? ባልጠመቅ ከድህነቴ ጋር የሚያገናኘው ነገር እንደሌለ ነው የማውቀው። እኔ ተማርኩት እንደዛ ነው። እሱ እኮ ሰው ከክርስቶስ ጋር ሳይተባበር እንዴት ነው ድህነቱ ሙሉ ነው ይላል ትምህርታችሁ? እኔ ስለማላውቀው ነው ሙሉ ነው ስትል፣ ለምሳሌ አሁን ከክርስቶስ ጋር ሳትተባበሩ ሙሉ የሆነው ሊትራሊ እኔን ብትጠይቀኝ አሁን ባመንን ቅስፈት እንደምንድን ነው ጥምቀትና ድህነት ምንም የሚያገናኛቸው ነገር እንደሌለ ነው የማውቀው። ሊትራሊ እሺ፣ እንደምንድን ማለት ምን? ጀስቲፋይድ መሆን ነው መቀደስ ነው ወይስ ምንድን ነው? ጀስቲፋይድ መሆን እንደምንጸድቅ ነው። ልክ ሰው ሲያምን ባመነ ቅጽበት የሚጸድቀው ነው። ቅጽበታዊ የሚባለው ማለት ነው። ከዛ ፕሮግሬሲቭም ነው አይደል? ፕሮግሬሲቭ ከሆነ የእኛን አሁን ላሳይሽ ነው። ራሳችንን ፒውር ፔንቴኮስታል እንደሆነ አይደንቲፋይ ላናደርግ እንችል ይሆናል፣ ግን ላሳይሽ ነው። ሲምፕሊ ቅጽበታዊ እንደመሆኑ ሁሉ ድነት አደሴም ታይም ደግሞ ፕሮግሬሲቭ የሆነም ነገር አለው። እሱ ደግሞ መቀደስ ይባላል ወይ ደግሞ ሳንክቲፊኬሽን።
ጥምቀት እዛ ላይ በደንብ እንትን ነው አፕሊካብል ነው። እሱ ካልሆነ ኦፍኮርስ ለጽድቅ አይሆንም ብዬ ልከራከር እችላለሁ። ምክንያቱም ሰው የሚጸድቀው ባመነበት ቅጽበት ነው። የመጽሐፍ ቅዱስ ትምህርት ነው፣ የኔ አይደለም። አት ሴም ታይም ግን መቀደስ የሚባል ፖይንት አለ። ኦኬ፣ መቀደስ የሚባል ፖይንት አለ። መቀደስና መጽደቅን ነጣጥለን አናይም፣ ለይተን ነው የምናየው እንጂ ነጣጥለን አናይም። ሰው በስራው አይጸድቅም፣ በስራው ግን ይቀደሳል። ኦኬ፣ ያ ኦልሬዲ በእኛ በፕሮቴስታንት ውስጥ ያለ ትምህርት ነው። ሶ ጥምቀትን ከእግዚአብሔር የተሰጠን ትእዛዝ እንደመሆኑ ከክርስቶስ ጋር እንድትተባበሩበት ተብለን የተሰጠን እንደመሆኑ በዛ ውስጥ ካላየ ነው፣ በመቀደስ ውስጥ ካላየ ነው አደጋ ውስጥ እንወድቃለን። ሶ በመቀደስ ውስጥ መታየት አለበት። ዩሲ በመቀደስ ውስጥ ካየ ነው ደግሞ ከነገርነት ጋር አይነጠልም። እዛ ላይ ምናልባት አሁን ጀስት የእምነት አቋሞች ምናምን የዲኖሚኔሽኑ ምናምን ካለ መስተካከል ያለባቸው ነገር ሊኖሩ ይችላሉ። ሙሉ አይደለም። አሁን የኔ እምነት አቋም ኢንፋሊብል ነው ብዬ መውጣት የለብኝም። በነገራችን ላይ ኦኬ፣ ሜሪ ያለችበት ቤተክርስቲያን የእምነት አቋም ኢንፋሊብል አይደለም ነው ብለሽ ታምኛለሽ? ኢንፋሊብል ሊሳሳት የማይችል እንደዛ መታሰብ እንደዛ መታሰብ የለበትም። ሊሳሳት የሚችል ነው። አንዳንዴ ደግሞ ኢንዲቴል ነገሮችን ላያስቀምጥ ይችላል። መዳን ብሎ ያስቀምጥና መጽደቅና መቀደስ መክበር የሚለውን ሀሳብ ኢንዲቴል አያስቀምጠውም። ትምህርቱን ወደ ውስጥ ስትገቢ ይሆናል ልታገኙት ይሆናል። አንዳንድ ጊዜ ላትማሩ ትችላለች። ያ እንደ የዲኖሚኔሽናችን እንደ ሎካል ቸርች ድክመት ሊታይ የሚችል ነገር ነው። ኦኬ፣ ነገር ግን ጥምቀት ከነገረ ድህነት ጋር ምንም ግንኙነት የለውም ሲባል ከመጽደቅ ጋር ነው ወይስ ደግሞ መቀደስንም እየጨመርክ ነው ተብሎ ሰውየው መጠየቅ አለበት። ኢቭን አስተምሮ ማለት ነው። ሶ እኔ ስትሮንግሊ ሰጀስት የማደርገው ነገር አስተምህሮ እንደው መቀደስን ክርስቶስን እየመሰሉ የሚሄድ ጉዳይ ስለሆነ መቀደስን ጥምቀትን እዛ የመቀደስ ካቴጎሪ ውስጥ አልከትም ካለ ሰውየው መስተካከል አለበት። ያ በትክክል በቃ መስተካከል አለበት። ምክንያቱም ኮምፕሊትሊ ከቸርች ሂስትሪም ከሪፎርሜሽን ቴዎሎጂም ከእንትኑ የሚወጣ አንድ ነገር ሚስኮት የተደራረግ ይመስለኛል። ጥምቀት ከመቀደስ ጋር 100% ግንኙነት አለው። 100% ከጀስቲፊኬሽን ጋር ነው የሌለው እንጂ ከመቀደስ ጋር መጽሐፍ ቅዱስም ይናገራል። ለመቀደስ እንዳውም የመጀመሪያው ስቴፕ ነው። ስለዚህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ለሚለው ጥያቄ መልስ ነው ጥምቀት የመጣውና አንድ ሰው መቀደስ ከፈለገ ጥምቀት በጣም ያስፈልገዋል። ምንም ጥያቄ የለውም። እና እችን ለማድረግ ነው ዳኒ፣ እኔ እናንተ አሁን ሴም ዲኖሚኔሽን ውስጥ ነው ያለ ነው። ከጀስቲፊኬሽን ጋር ምንም የሚያገናኘው ነገር የለም። ጥምቀት ከጀስቲፊኬሽን ጋር ዜሮ፣ ምንም አያገናኙም። ዜሮ ከሳንክቲፊኬሽን ጋር ነው የሚገናኘው። ሰው ከሳንክቲፊኬሽን ጋር ይገናኛል ብላችሁ ታምናላችሁ? እንደ ዲኖሚኔሽን ሁለታችሁ 100%። እኔ ልውጣ በቃ አንድ ዲኖሚኔሽን ስለሆናችሁ እናንተ እኔ ልውጣና ታምናላችሁ? አዎ መጽሐፍ ቅዱስ ይደግፈዋል፣ እኛም እናምናለን። ሳንክቲፊኬሽን እኮ በጣም ጥምቀት እኮ በሳንክቲፊኬሽን ነው የሚጀምረው። የቅድስና መጀመሪያ እኮ ነው ጥምቀት። እና ሰውየው አሁን አልጠመቅም ቢልስ? አልጠመቅም ማለት አላመንም ማለት ነው። ኦርቶዶክስ ወይ ካቶሊክ ስለሆነባቸው ማመን እኮ ምን ማለት ነው? ማመን እኮ ማለት እጠመቃለሁ ያሰኛል፣ ልቡ ተለውጧል ማለት እኮ ነው። ስለዚህ ከሳንክቲፊኬሽን ጋር 100% እያያዛል ጥምቀት። 100% 99 እንኳን አይደለም። ኦኬ፣ ሰው ከነገረ ነጋት እኮ ተገናኘ ማለት ነው። ነገረ ድነት ሰፊ ነው። ስለ ጀስቲፊኬሽን ነው የተወራ ያለው። ሰው ጀስቲፋይድ የሚሆነው እሱማ ሰፊ ነው ዳኒ፣ ሰፊማ ሰፊ ነው። አሁን ዝም ብዬ እንትን እያደረግኩ ነው፣ ኢንተርናላይዝ እያደረግኩ ስለሆነ ነው። ፔንቴኮስታሉን በጣም መረዳት እፈልጋለሁ። ከፔንቴኮስታል አንጻር ክላሲካል ፔንቴኮስታሊዝም ምን ይላል የሚለውን ስኮላሮቹ ራሱ ስለሚያስቀምጡት እሱም ማየት እንችል ይሆናል። ግን እንደ ዲኖሚኔሽናችሁ ሜሪና ዳኒ ልጠየቅ መጥቼ ጠያቂ ሰው ማለት ነው። ግን እንደ ዲኖሚኔሽናችሁ ኦልሬዲ ሰውየው ነገረድነት በጣም ሰፊ ሀሳብ እንደሆነ እናውቃለን። ቅድም እያልኩ የነበረው ነገር አለ። ጥምቀት ነገረድነት ውስጥ ስፍራ የትኛው ነው የሚለው ሲያከራክር ነው የሚኖረው። እሱ እኔ የምከራከርበት ነገርም አይደለም፣ ነጥላ አትየው እንጂ። ግን ሰውየው አልጠመቅም ካለ መቀደስ ውስጥ ካስቀመጥ ነው ማመኑን ጥያቄ ውስጥ ነው የምናስገባው ማለት ነው አይደል? ምን ጥያቄ ያለው? ሰውየው ካመነ እኮ
ወደቀ ማለት እኮ እንዴት ማለት ጠመቀ? ድፍረትስ ከየት ያገኛል? ሲያምን እኮ ልቡ ነው የሚለወጠው። አላመነም ማለት ነው። ማመን እኮ ማለት መለወጥ እኮ። ትስማሚያለሽ በዚህ ሜሪ? እኔ ባይ ዘ ዌይ ፔንቴኮስታልም ብሆን ቃሌ ካንተ ጋር ነኝ አሁን ባለውበት ሲቹዌሽን ማለት ነው። ያ ማለት አሁንም ከነገርነት አልነጠለውም፣ ስፔሲፊክ አደረገው እንጂ ከነገርነት አልነጠለውም። ዳኒ ብዙ ጊዜ ስለ ጥምቀት ሲሟገት እሰማዋለሁ። ዳኒ ብዙ ጊዜ ስትሟገት እሰማሃለሁ፣ ግን ኢንዲቴል ሰምቼ አላውቅም። ከነገረ ድህነት ጋር አልነጠልከውም አይደል? ይሄ ዛሬ እኮ አይደለም የጀመርኩት ቃል፣ ይሄ ዛሬ አይደለም የጀመርኩት። እንዳውም ኦርቶዶክስ ቤት ገብቼ ስናወራ እንዲህ ይባላል፣ እንዲህ ሲሉ ራው ይባላል። ጥምቀት ለቅድስና እንደውም የመጀመሪያው ፈርስት ስቴፕ ነው። ኢትስ ፈርስት ስቴፕ ለቅድስና ነው ያልኩት፣ ለጀስቲፊኬሽን አይደለም ያልኩት፣ ለጽድቅ አላልኩት። ጽድቅ በእምነት ከጸደቅን ነው የሚለው። የግድ ዲቫይድ ማድረግ ስላለብን ነው መስመሮች። አረ ገላትያን ስትመለከት ጀስት ሙሉ በሙሉ ያስቀምጠዋል። አሁን ሉተር እንዳለው ልንል ነው ማለት ነው። ሉተር ያ የሚያጸድቀው እምነት ብቻውን ነው አለ። ከዛ በኋላ የማያፈራና የማይሰራ ከሆነ ግን የጸደቅንበት ያ እምነት ትክክለኛ እምነት አይደለም፣ የሚያጸድቅ እምነት አይደለም አለ። ሌላ ቦታ ላይ እምነት ብቻ ሲያብራራ እንትናም ካልቪንም ተመሳሳይ ነገር ብሏል። አዎ እምነት ብቻ ነው የሚያድነው። የሚያድነው እምነት አፖስቶሊክ ሚውታር ይውረድ። ባይ ዘ ዌይ ሪፎርምድ እንትኖችም ዌስት ሚኒስተርስ ኮንቬንሽን ላይ 2830 ኦን ባፕቲዝም በሚለው ላይ ምን ይላል? ጥምቀትንና የጌታ እራትን ማለት ነው። እነዚህን ትልቅ ኃጢአት ቢሆንም ጥምቀትና የጌታ እራት ማለት ነው ከደህንነትና ከጸጋ ጋር ላይለያዩ አብረው የተሰፉ ናቸው ማለት ትክክል አይደለም። ወይንም ደግሞ የተጠመቀ ሰው በሙሉ ድኗል ማለት አይደለም ይላል። እሱ በሳክራመንት እየወሰዱ በሐሰተኛ ህይወት የሚኖሩ ሰዎችን ነው አይደል? ደዝን ፑት ኢት ዛት ዌይ ዝም ማለት ልታነቡት ይችላል። ማብራሪያዎች ስላሉት ነው። ዌስት ሚኒስተር ማብራሪያ እንዳለው ታውቃለህ። ሁለት ነው ያለው አክቹዋሊ፣ አንደኛውን ቼክ አላደረኩት። ማብራሪያው ማውጣት ሁለት ናቸው ያሉት፣ ግን የሚያስቀምጡት በተመሳሳይ መንገድ ስለሆነ ነው። አንደኛ ያመነ ሁሉ የተጠመቀ ሁሉ ድኗል ማለት የማንችልበት ቤዝ የተጠመቀ ሁሉ በእውነተኛ መንፈሳዊ ህይወት ስለማይሄድ ነው። የመጀመሪያው ነው። ሁለተኛው ነገር ደግሞ አንድ ሰው ካመነ በኋላ ኢቭን ሳይጠመቅ ራሱ ሊድን የሚችልበት አክሰስ አለ። ምክንያቱም ኦርዴንድ የሆነ አጥማቂ በሌለበት ወይ ሊጠመቅ የማይችልበት ኮንዲሽን ላይ ቢሆን ሳይጠመቅ ራሱ ይድናል አይደለ? ያ ስለዚህ ኮመን ግራውንድ ለመያዝ ነው። ላይለያዩ አብረው ተሰፍተዋል ማለት አይደለም የሚለውን አያጸናልንም። አምሶ ሶሪ እንግዲህ እንዴት እንደምትለው አላውቅም። አንደር ኤክሰፕሽናል ሰርከምስታንስ ማለት ነው። የመጀመሪያው ላይ ነው ያየሁት። እንግዲህ ሁለተኛው ማየት ይኖርብኛል። ያ አንደር ኤክሰፕሽናል ሰርከምስታንስ ነው ስረስሚ በዛ መንገድ ያስቀመጠው። ብዙ እዛ ላይ ክርክር አያስፈልገንም። ቪዲዮዋን አጠፋሻት እንደውም አንቺ እንቅልፌ እንዳይመጣ አድርገሽ ነበር እንቅስቃሴ ስለ ከቻልሽ ከፈቻት ካልቻልሽ ችግር የለም። ምንድነው ፖይንቱ? አንደር ኤክሰፕሽናል ሰርከምስታንሶች አጥማቂ በሌለበት ኦርዴንድ የሆነ ተጠማቂ በሌለበት ኦርዴንድ የሆነ አጥማቂ ሰውየው ሊጠመቅ የማይችልበት ሰርከምስታንስ ውስጥ ከሆነ ሰውየው ስላመነ ብቻ ከእግዚአብሔር ጸጋ ይካፈላልም ይድናልም። እሱ ምንም እንትን አይደለም። አንድ ሁለተኛ ሰውየው ተጠምቆ ሊድን የማይችልበት ግን ፖይንት አለ። ሐሰተኛ እምነት ከያዘ ወይ ደግሞ ጊዜያዊ እምነት ብቻ ከያዘ ትክክለኛ እምነት ከሌለው ሳክራመንቱን ስለፈጸመ ብቻ ሊድን አይችልም። በእነዚህ ሁለት ሰርከምስታንሶች ውስጥ ሳክራመንትና ነገረ ድህነትን ሰፍተህ ለሰውየው የመዳንና ያለመዳን ዋስትና ልሰጠው አትችልም። በእነዚህ ኤክሰፕሽናል ሰርከምስታንሶች ውስጥ ነው ፖይንቱ። በዛ መንገድ ስለሆነ የሚብራራው ማለት ነው። በክላሲካል ፕሮቴስታንቲዝሙ ሉትራኑ ጋር ብትሄድ እንደዛው ሉተርም ያስቀምጠዋል። አንድ ሰው ስለ ጥምቀት ሳይሰማ እና ሳይጠመቅ ራሱ ሊድን ይችላል ይላል ሉተር ማለት ነው። ግን ያ አንደር ኤክሰፕሽናል ሰርከምስታንስ ነው እንጂ በህይወት እየኖረ እንዲህ ዝም ብሎ እየኖረ አምኖ
በቃ ዛሬ እጠመቃለሁ ነገ እጠመቃለሁ ምናምን እንደው ባልጠመቅም ምናምን በሚል ቸልተኝነት ውስጥ እየኖረ አይደለም። ፖይንቱ እሱ ስላልሆነ ማለት ነው። ስለዚህ ቅድም ያልከው ነገር ነው የሚመጣው። ያመነ ሰው እምነቱ እንዲያፈራ እንደሆነ የሚረዳው ራሱ ለደቀ መዝሙርነት የመጀመሪያው እርምጃ ራሱ መጠመቁ ስለሆነ በዛ ባውንዳሪ ውስጥ ነው እንደዛ መረዳቱ ነው ቫሊድ የሚሆነው ክላሲካል ፕሮቴስታንቲዝሙ ወይ ሂስቶሪክ ፕሮቴስታንቲዝም ውስጥ ማለት ነው። አለሽ ሜሪ አለው ቃል ያ ሶ ግን እዛ ላይ እኔ ማስቀመጥ ያለብኝ ነገር ላስቀምጥና ኔክስት ጥያቄ ጋር እንሂድ። ሳክራመንት ላይ ስላተኮርሽ እና እዛ ሳክራመንቱ ላይ ብቻ መመለስ ስላለብን ማለት ነው። የሶላ ስክሪፕቹራ ዲዛይን ያደረጉት በስሎጋን ደረጃ ዲዛይን ያደረጉት ሰዎች በሪፎርሜሽኑ ማለት ነው። እሱ ከራሱ ከመምጣቱ በፊት የነበሩ ሰዎች ጥምቀትና ነገርነትን አልነጠሉም፣ በጭራሽ አልነጠሉም። እንደውም ስትሪክትሊ ጥምቀት ለድነት ብለዋል፣ ራሱ ለኃጢአት ስርየት ምናምን ብለዋል። ይህንን እዚሁ እንትን ውስጥ ወደ ፕሮቴስታንት ትራዲሽኑ ስትመጪ ታገኘዋለሽ። ጥምቀትና ድነትን ከነጠለና ጥምቀት ከድህነት ጋር ምንም አይነት ነው ግንኙነት የሌለው ካለ እንዲህ ኳሊቲ ሳያደርግ ማለት ምንም አይነት ግንኙነት ነው የሌለው ካለ ምናልባት ሂስቶሪክ ፕሮቴስታንቲዝሙን በደንብ አልተረዳም፣ ምናልባት የቤተክርስቲያን ታሪክን በደንብ አልተረዳም፣ ወይ ደግሞ ሁለቱ ላይ ኢሹ አለ ብሎ እያሰበ ነው። ከምንም በላይ ግን ከመጽሐፍ ቅዱስ ጋር ተጋጭተዋል። በዛ ደረጃ መታየት አለበት ብዬ አስባለሁ። እንደ ሶላ ስክሪፕቹራ አማኞች ያ ምንም ያከራክር ነገር አይደለም። ግን ደግሞ ኢንዲቴይል ልንከራከርበት እንችላለን። አባቶችም አንድ አይነት ነገር አልነበራቸውም ኢንዲቴይል ማለት ነው። እዚህ ላይ ብቻ ሳይሆን እንደው ከዚህ ባለፈ እንደው ትምህርተ መንፈስ ቅዱስ ላይ ራሱ ሲከራከሩ ስለኖሩ ማለት ነው። አምብሮስ ለምሳሌ በጣም በሚደንቅ ሁኔታ ፊሊዮኬ ያምናል አምብሮስ። ኦኬ 4ኛ ክፍለ ዘመን ላይ ማለት ነው። ፊሊዮኬ ማለት ከአብና ከመንፈስ ቅዱስ ይሰርጻል፣ ከአብና ከወልድ ይሰርጻል መንፈስ ቅዱስ። ሌሎች ወደ ኢስተርን ቸርች ስትመጪ በጭራሽ አይቀበሉትም። አንዱ ለካቶሊክና ለኢስተርን ኦርቶዶክስ መለየት አንዱ ምክንያትም ይሄው የፊሎኬ ጉዳይ ስለሆነ ማለት ነው። ስለዚህ እንግዲህ ትምህርተ መንፈስ ቅዱስ በጣም ኢሴንሻል ቲቺንግ ነው። ግን ሁለቱ በዛ መንገድ ኢንተርፕሬት ስለሚያደርጉ አባቶችንም ሆነ መጽሐፍ ቅዱስን እንትን አይደሉም። መጽሐፍ ቅዱስ ብቻም ሆነ ከመጽሐፍ ቅዱስ ብቻ ውጭ ያሉ መጽሐፍ ቅዱስን የሚጻረሩ ምልከታዎች እያንዳንዱ ዶክትሪን ላይ በሁሉም ነገር አንድ አይነት መሆን አለብን የሚል ዋስትና ሊሰጡም አይችሉም። ግን ደግሞ ኢሴንሻሊ አሁን ያልኳትን አስምሪባት። እሺ ኢሴንሻሊ ግን ከእንትን ጋር ከዚህ ከኢሴንሻል ከሆኑ ትምህርቶች ጋር በጣም ኮር ፖይንቶችን አይስቱም። 5ኛ ክፍለ ዘመን ላይ ብትሄጂ ኦልሬዲ በቃ ኬልቄዶን ጉባኤ ላይ ቤተክርስቲያን ሁለት ሆናለች። በጣም ትልልቅ የሆኑ መከፋፈሎች የነበሩት በፕሮቴስታንት ዲኖሚኔሽን አይደል ወይ ደግሞ ሂስቶሪክ ፕሮቴስታንቲዝም ውስጥ አይደል፣ ቀድሞ በነበሩ ኤርሊ ቸርች ላይ ባሉት እንትኖች ነው፣ ኮንቴክስቶች ነው። ነገረ ክርስቶስ ላይ ሁለት ሆነው ወንበዴና ውሻ ሲባባሉ የነበረው እንትን ምንድን ነው የነበረው ነገር ኦልሬዲ የሚታወቅ ነው። ክርክሩ ራሱ ምን አይነት እንደነበረ ማለት ነው። ነገረ ክርስቶስ ላይ የተከራከሩት ሁለቱም ግን አንድ ነገር ላይ አተኩሯል። እሱም ኢየሱስ ክርስቶስ አምላክ ነው የሚለው ላይ ክርክር አልነበረባቸውም። ኢየሱስ ክርስቶስ ከንስጥሮሳዊው ክህደት የጸዳ ነው የሚለው ላይ እንትን አይደሉም። አውጣኪያዊ አለመሆኑን በደንብ ይስማማሉ። ንስጥሮሳዊ አለመሆኑን በደንብ አርዮሳዊ አለመሆኑን በደንብ ይስማማሉ። ታዲያ የተከፋፈሉበት ግን ፖይንት ኦልሬዲ ህብረት እንዳያደርጉ እስካሁን ያገዳቸው አሁን ምን እየተባለ አይ አገላለጽ ነው እየተባለ ዩሲ መለያየቶች የሆነ ሰዓት ይሰፉና የሆነ ሰዓት እየጠበቡ የሚመጡበት እድል አለ። ሶላ ስክሪፕቹራን የማይቀበሉ ዲኖሚኔሽኖች እንኳን በክርስትና ውስጥ እንደዚህ አይነት ነገር አላቸው። ነገር ግን ኮር ፖይንቶች ላይ አይነጣጠሉ። ኮር ፖይንቶች ላይ በጭራሽ ነው የማይነጣጠሉ። ስለዚህ ጥምቀትና ነገርነት አይነጣጠሉም። ኮር ፖይንት ነው። ነገረ ድነት ውስጥ የት ጋር እናስገባው ግን የክርክር ጉዳይ ነው። ስለዚህ እዛ ላይ አስመረን ብናልፍ መልካም ነው ብዬ አስባለሁ። እኔ ያለሁበት ዲኖሚኔሽን ተመሳሳይ ሀሳብ ባይኖረውም ከአንተ ጋር እኔ ጥምቀትንና ድነትን እንዳልከው ነጥዬ አላያቸውም። የኔ አቋም ያ ነው። ተባረኪ ተባረኪ። ዳኒ ደግሞ ዲፍረንት አይዲያ ነው ያለው እና ይሄ አንድ ነገር ላንብብላችሁ። ሁለተኛውን ቅድም ከነገርኳችሁ በተጨማሪ ሁለተኛውን ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚለው ላይ ዋትስ ባፕቲዝም በሚለው ላይ የኃጢአት ስርየት የሚያስገኘው በውሃ በሆነ መታጠብ ካለ በኋላ
ምልክት እንደሆነ ነው የሚናገረው። ባፕቲዝም is a sacrament of the New Testament wherein Christ has ordained the washing with water in the name of the Father and of the Son and of the Holy Ghost to be a sign ነው የሚለው and seal of engrafting into himself of the remission of sins by his blood ነው የሚለው by baptism አይደለም and regeneration by his spirit ነው የሚለው። ከዛም በኋላ ምንድነው ልላችሁ የምፈልገው ይሄን ካልኩ በኋላ ዌስትሚኒስተር ኮንፌሽንስ ኦፍ ፌዝ ኖርማሊ በጥምቀት የኃጢአት ስርየት ይገኛል ሲል አላየሁም። እንግዲህ ሶፋር ማለት ነው። ሶፋር የመጀመሪያው ጥያቄ ይሄ ነው። ሁለተኛ በጥምቀት የኃጢአት ስርየት ይገኛል የሚሉት ሰዎች የትኛውን ኃጢአት ነው የሚያስተሰርይላቸው ጥምቀቱ? እስቲ የኃጢአቱን አይነት ብሬክዳውን አድርገህ ለምሳሌ የ20 ዓመት ልጅ ተጠመቀ። ከዛ ዘመኑ ሙሉ ምን አይነት የኃጢአት ስርየት ያገኛል? ያው ደግሞ አንዴ ነው የፈሰሰው፣ ጥምቀቱም አንዴ ነው። በዛ ኤሪያ ላይ እስቲ የሆነ ነገር በል። ምክንያቱም ሰው ከተጠመቀ በኋላ ዘመኑ ሙሉ የኃጢአት ስርየት በደሙ ያገኛል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ማለት ነው። ጥምቀቱ ጋር ስንመጣ ግን ኦልሬዲ ልክ ወደ ክርስትና መግቢያው ላይ ነው የሚጠመቀው። ከዛ በኋላ ከኃጢአት ስርየት ጋር ጥምቀት ሲያያዝ በቸርች ስትሪም አናገኝም። እንደገና ደግሞ ባይትስ ኔቸር ራሱ ተብሎ ማያውቅም መጽሐፍ ቅዱስ ውስጥ። ስለዚህ ዋት ዱ ዩ ሴይ ምን አይነት ኃጢአት ነው ጥምቀቱ የሚያሰርየው? እስቲ ብሬክ ዳውን አድርገህ አሳየን ቃሌ። እሺ አሪፍ ነገር አንስተሃል፣ ግን በደንብ መነበብ አለበት። አሁን ያነበብከው ባይዘዌ ላቋርጥና ቃሌ እናንተ ጋር አርጊመንት እንዲኖር ሳይሆን የተነሳበትን ኢሹ መጀመሪያውን ዳኒ ማለት ሀሳቡን ትረዱታላችሁ ብዬ አስባለሁ አይደል? አክቹዋሊ እኔማ እረዳዋለሁ። ጥያቄ ስለጠየቀ ልመልስ ወይስ አልመልስ እሱ ያንቺ እንትን ነው የሚሆነው። አይ አሁን እንደዚህ አይነት የሆኑ ዲፍረንት የሆኑ አይዲያዎች ሲመጡ አሁን እሺ በትልቁ ኦኬ ካቴኪዝም ነው የከፈትከው። ዳን ያንንም አልከፈትኩም። ኦልሬዲ ማብራሪያውን ኦልሬዲ በቃል የነገርኩና ለምሳሌ ዌስት ሚኒስቴር እሺ ኔትወርክ በጣም እንትን ነው፣ አጥፋውና ራስህ ታነብልናለህ። ባይ ዘ ዌይ አንብቦታል። እሺ እሺ አንብቦታል። ዋትስ ባፕቲዝም ይላል። ባፕቲዝም ኢዝ አ ሳክራመንት። ኦኬ እሺ ቀጥል። Okay, just once. Baptism is a sacrament of the New Testament wherein Christ has ordained the washing with water in the name of the Father and of the Son and of the Holy Ghost to be a sign and a seal of engrafting into himself of remission of sins by his blood. Namilo. and regeneration by his spirit ነው የሚለውና ረሚሽኑን በደሙ ሪጀነሬሽን በስፒሪቱን ያደረገው እንጂ ጥምቀቱን ደግሞ ምልክት ነው ያለው የሚለውን ነው ከጥያቄው ጋር ያመጣው። እዛ ጋር ኦልሬዲ ቅድም በቃሌ ነገርኩ ነው እሱን ላነብልህ እችላለሁ። አክቹሊ እሺ በቃ ይሄን ልበልበትና እንትላል። አሁን ዌስትሚኒስተር ፌዝን ኮንፌሽን ኦፍ ፌዝን ስታስቀምጥ ዌስትሚኒስተር ኮንፌሽን ኦፍ ፌዝን ባለ ኮንፌሽኖቹ ራሳቸው ቢኖሩ አሪፍ ነው፣ ግን ኮንፌሽን ሲነበብ ባለ ኮንፌሽኑን በጣም እፈልጋለሁ ምን ማለት እንደሆነ እሱ ስለሚያስረዳና እኔ ግን የሆነ ነገር ልበልበት። ለምሳሌ የቻፕተር 28ን መጀመሪያ እንጀምር። ቻፕተር 28 ላይ ኦፍ ባፕቲዝም ሴክሽን 1 ላይ ማለት ነውና ባፕቲዝም ኢዝ ሳክራመንት ኦፍ ዘ ኒው ቴስታመንት። ባፕቲዝም ምንድነው? የአዲስ ኪዳን ምስጢር ነው። ኦርዴንድ ባይ ጂሰስ ክራይስት፣ በክርስቶስ ኦርዴን የተደረገ ምስጢር ነው። ኖት ኦንሊ ፎር ዘ ሶlemn admission of the party baptized into the visible church but also to be unto him a sign and seal of the covenant of grace.
of his engrafting into Christ, of regeneration, of remission of sins, and of his giving up unto God through Jesus Christ to walk in the new life በማለት ያስቀምጣል። ስለዚህ ይሄ ምንድነው አለ እንደው ያ በክርስቶስ የሚያምን ሰው ያመነ ሰው ወደ ቤተክርስቲያኑ በሚታይ ደረጃ ወደምትታየው ቤተክርስቲያን የሚቀላቀልበት ስርዓት ብቻ አይደለም የሚለውን ነገር ያስቀምጣል። ታዲያ ምንድነው ሲባል የኪዳኑ ምልክትና ማህተም ነው። ምልክትና ማህተም ምልክት ብቻ አይደለም የሚለው ይሲ ማህተም የሚልም አለው። ሶ ምልክትና ማህተም ነው አለ። ለምንድነው ምልክትና ማህተምነቱ የሚለውን ነገር ደግሞ ያስረዳል። of his engrafting into Christ ኦኬ ከክርስቶስ ጋር የመተባበራችን፣ of regeneration እንደገና ሪጀነሬት የማድረጋችን፣ of remission of sin ደግሞ ኃጢአታችን ይቅር የመባሉን and of his giving up unto God through Jesus Christ to walk in the new life ከዛ ደግሞ ለእግዚአብሔር በክርስቶስ በኩል በአዲስ ሕይወት እንደሚመላለስ ደግሞ የሚያሳይ እነዚህን ሁሉ የያዘ ማህተምና ምንድነው ሲል ነው ምንድነው ምልክት ነው ይላል። ምሳሌ የመሆኑን ጉዳይ ወይ ደግሞ ምልክት የመሆኑን ጉዳይ መጽሐፍ ቅዱስ በግልጽ ያስቀምጠዋል። ምንም እንትን አይደለም። ምልክትነቱ ብቻውን አይደለም ነው ጉዳዩ። እሱ ምንድነው ሲባል ከጀርባ የተሸከመው ሪያሊቲ አለ። ለድህነት የሚለውን ሐሳብ እነሱ የሚረዱት እንደዛ ስለሆነ ማለት ነው። ኦኬ ቀጥሎ ደግሞ እንደዚህ የሚል ነገር ያስቀምጣል። አሁን ያነበብከው ማለት ባፕቲዝም ኢዝ ሳክራመንት ኦፍ ዘ ኒው ቴስታመንት 165ኛው ጥያቄ wherein Christ had ordained washing with water in the name of the Father and the Son and the Holy Ghost to be a sign and seal of engrafting into himself ያልከው ማለት ነው። ይሄ ስለዚህ አሁንም ሳይንና ሲል ነው ምልክትና ምንድነው ማህተም ነው ብሎ አስቀመጠ። ስለዚህ ምልክትና ማህተም ከሆነ በሱ ምልክትና ማህተምነት የሚገለጡ ትልልቅ ሪያሊቲዎች አሉ ነው። ሶ ጥምቀት ለድህነት ሲሉ ከጀርባው ያለ ትልቅ ሪያሊቲ አለ። ዌስት ሚኒስቴር ኮንቬንሽን ኦፍ ፌዝ ያንን ነው የሚያስቀምጠው። ከጀርባው ያለ ትልቅ ሪያሊቲ አለ። ስለዚህ ያን ሪያሊቲ ወክሎ የሚመጣ ጉዳይ ነው። ይህንን የሚታየውን ነገር የማይታየውን ነገር ከእግዚአብሔር የተቀበልነውን የማይታየውን ነገር በሚታይ መልኩ ሪፕሬዘንት የሚያደርግ ጉዳይ ነው። ምልክት ብቻ አይደለም የሚባለው ራሱ ለዚህ ስለሆነ ማለት ነው። ስለዚህ ጥምቀቱ ውሃ ስለሆነ ብቻ አይደለም ኃጢአት ይቅር የሚያስብለው። ኃጢአት የሚያሰረየው ጥምቀቱ ውሃ ስለሆነ ብቻ አይደለም፣ ከጀርባው እንዲህ አይነት እውነት ስላለው ነው ፖይንቱ። ኦፍ ኮርስ ኃጢአታችን ይቅር የሚባለው በእንትን ነው፣ ምንም በማያከራክር መልኩ ማለት ነው። ኦኬ ኃጢአታችን ይቅር የሚባለው ምንም በማያከራክር መልኩ ኢየሱስ ክርስቶስ ባፈሰሰልን ደም ነው። ፖይንቱ እሱ አይደለም። ፖይንቱ ግን ኢየሱስ ክርስቶስ ያፈሰሰልንን ደም ወክሎ ሳይንና ሲል ሆኖ የሚመጣው ጥምቀቱ ራሱ ነው። ስለዚህ ባፕቲዝም ያለው ትልቁ እንትን እሱ ነው። ባፕቲዝም ያለው ትልቁ ሚኒንግ እሱ ነው። ሶ ከድህነት አልነጠሉትም ስንል እኛ እሱን እያለ ነው። ሳይን ብቻ አይደለም ሲልም ጭምር ነው። ሰውየው ሲጠመቅ ወደ ቤተክርስቲያን ተቀላቅላል እያል ነው ብቻ አይደለም። ከዚያ ያለፈ እውነታ ጭምር በዛ ውስጥ ስለተቀመጠ ያንን ጭምር የምናገኝበት ነው ፖይንቱ። ሰው ከድህነት ጋር አልነጠሉትም ስንል ይህንን እያልን ያለ ነው። ቃሌ እኔ እቀበላለሁ። ሳይን እንዲ ሲ ማለት ይቻላል እኮ ችግር የለውም። ለምሳሌ ፖዚቲቭ አይሆን እንጂ የመዳናችን ለምሳሌ የጴጥሮስን መልእክት ማየት ይችላል። የጴጥሮስ መልእክት ላይ ጥምቀት ምሳሌ ሆኖን ያድነናል ብሎ ያስቀምጣል። ምንም በማያከራክር መልኩ ማን ያድነናል ያለው ጥምቀቱ ምን ሆኖ ምሳሌ ሆኖ። ከዛስ ይሄ የበጎ ሕሊና ልመና ነው እንጂ የሰውነትን ድፍ ማስወገድ ብቻ አይደለም ማለት ዝም ብለህ ነፍስህ የምትወጣበት አይደለም። ከእግዚአብሔር ጋር በዛ ደረጃ ሪኮንሳይል የምታደርግበት ነው በሚል ያስቀምጥና ይህም በክርስቶስ ትንሣኤ ነው ብሎ ያስቀምጠዋል። በቀጥታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የተገናኘ ከክርስቶስ ደግሞ ማፍሰስ ጉዳይ ጋር የተገናኘ ከእሱ ጋር የምንተባበርበት መጽሐፍ ቅዱስ ጋር ብንሄድ ደግሞ ማለት ነው ከክርስቶስ ጋር በሞቱ የምንተባበርበት ኢቭን በትንሣኤው የምንተባበርበት በምሳሌነቱ ያድናል የተባለለት እንደዚሁም ደግሞ ኢቭን ጥምቀቱ ከመታጠብ ጋር የተያያዘለት ከኃጢአት ይቅርታ ጋር የተያያዘለት ለምን? ምክንያቱም የኃጢአታችን ይቅርታ በደሙ እንደታጠበልን በምሳሌና በማህተምነት የሚገልጥ ጉዳይ ስለሆነ ስለዚህ የሪፎርሜሽን ቴዎሎጂ ከዚህ በራቀ መንገድ አይፈታም። ለድህነት ሲባል በዚህ ሴንስ እንደሆነ መታወቅ አለበት። ውሃ ስለሆነ ብቻ አይደለም፣ ከኋላ ያለ ትልቅ ሪያሊቲ ስላለ ነው። ፕሮቴስታንቲዝሙ የሚረዳው እሱን ነው። ያንን ከካድ ነው ሳይን ብቻ ነው ብለን እናስቀምጠውና ምልክት ብቻ ነው ብለን እናስቀምጥና ከነገር ድነታችን ጋር የሚገናኝ ነገር የለውም እንላለን። አደጋ ውስጥ ይገባል። አይ ቲንክ ሳክራመንት ላይ ገባን። ሶላ ስክሪፕቹራ ጀምረን ሳክራመንት ላይ ቆየን። ግን
ቃሌ አንድ ገል ጨምር። ጥምቀት እሱ አሁን ያወራነው ብቻ ሳይሆን ክርስቶስንም የምንለብስበት ነው ማለት ስጋን ከነክፉ መሻቱ መስቀል ላይ ከሰቀል በኋላ አውርደን በእምነት ቀብረ ነው እኔ ከዚህ በኋላ ሞቻለሁ በእኔ ውስጥ የሚኖረው ክርስቶስ ነው ብለን የእምነት ስራ አድርገን ከዛም በኋላ ክርስቶስ በእኔ ውስጥ እንደሚኖር በእምነት አውጄ የምኖርበት ስለሆነ ክርስቶስንም የምንለብስበት እስካሁን ከተናገርነው በተጨማሪ እንደሆነም እናምናለን። በትክክል የተጻፈ ስለሆነ ሰው ክርስቶስን ሊለብስ የሚችለው አይነ የመንፈስ ቅዱስ ስራም አለበት። ግን ክርስቶስንም ለብሰን የምንመላለስበት እኔ አይደለም የምኖር በእኔ ውስጥ ክርስቶስ ነው የሚኖረው የምንልበትም አንዱ እንደሆነ ግልጽ ነው እናምናለን ለማለት ነው። ከመዳን አንጻር ብቻ ሳይሆን ይሄ ራሱ አስፈላጊ ኮምፖነንት ነው። ቴንክ ዩ ዳኒሻ ጥምቀትን ከሳልቬሽን ነጥያ ላይም ነው አይዲያክ? ጥምቀትን ከሳልቬሽን በደንብ ነጥዬ ነው ማየው። ነገር ግን የቅድስና የዳነ ሰው ሳልቬሽንን ያገኘ ሰው ክርስቶስን የሚለብስበት ቤተክርስቲያን የሚቀላቀልበት ከክርስቶስ ጋር አንድ የሚሆንበት ቅድስናን የሚለማመድበት ነው ጥምቀት። ይሄንን ለማድረግ ግን አንድ ሰው ቀድሞ መዳን አለበት። ልክ ሮሜ ምዕራፍ 5 ቁጥር 1 ላይ በእምነት ከጸደቅን እንደሚል ሁላ ወይም ደግሞ ሮሜ ምዕራፍ 4 ቁጥር 10 ላይ አብርሃም መች ነው የጸደቀው ይልና ከመገረዙ በፊት ነው ያለ ሁላ እኛም ደግሞ ምንም ከማድረጋችን በፊት ጀስቲፋይድ ሆነናል፣ በእግዚአብሔር ፊት ትክክል ሆነናል። ከዛ ግን ይሄ ትክክል የሆነ ማንነት ይሄ በእግዚአብሔር ፊት ትክክል የሆነ ማንነትን ያገኘ ሰው ደግሞ ምን ያደርጋል? ይጠመቃል። ሲጠመቅ ቅድስና አንድ፣ ከክርስቶስ ጋር አንድ መሆን ከቤተክርስቲያን ጋር ማለት ነው 2፣ ክርስቶስን መልበስ 3። እነዚህ ጥቅሞች አሉት ብለን ተምረናል። መጽሐፍ ቅዱስ ይደግፈዋል። ስለዚህ ያው ቃሌ እዚህ ላይ እኔ ምንም ያው ትንሽ ነገር በልና እንጨርሰው በቃ። ኦኬ ግን ትንሽ ኮንፊውዝድ ሆንሽ ይመስላል። ምናልባት በጀነራል የተቀመጠውን ነገር እኔ ላስቀምጥ። ምናልባት ግን አንቺ የምትይው ነገር ካለ የኮንፊውዥኑ ምንጨቱ ጋር ነው ያለው። አይ ዶንት ኖ ያየ ያለሁት ነገር እንደው የሚያሳይ አይ እንዳልኩ ነው። እኔ በሳክራመንት ጉዳይ ጋር እኔ ከፔንቴኮስታል ዲኖሚኔሽን በሆንም ከአንተ ጋር ባለው ነገር ነው የምስማማው። እኔ ድህነትንና ጥምቀትን ለነጥዬ አላያቸውም፣ የማይነጣጠሉ ነገሮች ናቸው። ዳኒ ደግሞ በኦፖዚት ሳይድ ይነጣጠላሉ፣ ኮምፕሊትሊ የሚገናኙ ነገሮች አይደሉም ነው የሚለው። ጀነራሊ ማጠቃለያ ያለው ነገር እንትን በልና እንጨርሰው። ወይል እሺ፣ እዚህ ላይ ያለኝን አቋም ዝም ብዬ ላስቀምጥ። የማስቀምጠው ኤቪደንሻሊ ነው። የመጀመሪያ ኤቪደንሻሊ ነው የማስቀምጠው። አንደኛ ፕሮቴስታንቲዝሙን አስቀምጣለሁ። በሃይራርኪ ነው የሚሄደው። ፕሮቴስታንቲዝም የተጀመረው በእንቅስቃሴ ደረጃ የተጀመረው በ16ኛው ክፍለ ዘመን። የኔና የአንቺ ቴዎሎጂ የተጀመረው ደግሞ በ16ኛው ክፍለ ዘመን አይደለም። ኦኬ፣ እንቅስቃሴ ውስጥ አለን እንጂ ቴዎሎጂው በዛ ጊዜ ጀመር አይደለም ነው። እንቅስቃሴው ራሱ ወደ መጀመሪያው እንመለስ የሚል ስለሆነ ማለት ነው። ስለዚህ በ16ኛው ክፍለ ዘመን የተጀመረ እንቅስቃሴ ውስጥ ሆነን ትሬስ ባክ የምናደርገው የመጀመሪያውን ክርስትና እንደመሆኑ ጥምቀትና ነገረ ድህነትን ነጥለን አናይም የሚለው የመጀመሪያው ነው። አንዱ እሱ ነው። ጥምቀትና ድህነትን ነጥለን አናይም አምኖ አልጠመቅም ብሎ የሚመላለስ ሰው ካለ እሱ ትክክል አይደለም። ሲምፕሊ ድነሃል የሚል አሹራንስ በሚታይ መልኩ ቤተክርስቲያን ልሰጠው አይገባምም፣ አትችልም፣ ሰጥተውም ታውቃለች ብዬ አላስብም። ይሄ ግን በተለያየ መንገድ ሊቀመጥ ይችላል። የሚቀመጥበት መንገድ ግን እኔ ከክላሲካል ፕሮቴስታንቲዝሙ ላይ በዲቴይል ውስጥ ልዩነቶች አሉ፣ ኤርሊ ቸርች ላይ እንዳሉት ሁሉ ማለት ነው። ነገር ግን ጥምቀቱ ከኃጢአት ስርየትና ከድነት ጋር ተነጥሎ ስለማይታይ ኦልሬዲ መጽሐፍ ቅዱስ በዛው አውድ እንደተናገረው ማሰብ አለብን። ሳይጠመቁ የዳኑ ሰዎች አሉ መጽሐፍ ቅዱስ ላይ። አዎ ኤክሰፕሽን በሆነ መልኩ ሳይጠመቁ የዳኑ ሰዎች አሉ። አሁንም ኤክሰፕሽናሊ ሳይጠመቁ የሚድኑ በጣም ብዙ ሰዎች አሉ።
ግን እሱ ኤክሰፕሽን ነው፣ ሁኔታ ይወስነዋል። አት ሴም ታይም ደግሞ ያመነ ሰው ግን የመጠመቀ ፕሮባቢሊቲ አክሰስ እያለው አልጠመቅም ካለ ያመነው እምነት ላይ ችግር አለ ተብሎ ኢምፕላይ ይደረጋል። ከነገረ ድነት ጋር ፈጽሞ ልናጠለው የምንችለው ነገር ስላለ መጽሐፍ ቅዱስ ደግሞ ቅድም ዳኒም ሲለው ነበር። በእርግጥ መጽሐፍ ቅዱስ ደግሞ አይ ጥምቀት እኮ ክርስቶስን የምንለብስበት ከክርስቶስ ጋር የምንተባበርበት መተባበራችንን የምንናገርበት ብቻ አይደለም፣ ባይዘው የምንተባበርበት ቃል በቃል ነው የሚያስቀምጠው። በምሳሌነቱ እንደሚያድን የተነገረለት ኦኬ። አንድ ሰው ካመነ በኋላ በቀጥታ ቀጥሎ የሚያደርገው ነገር በመጀመሪያው ክፍለ ዘመን ጭራሽ ደግሞ እንደው የራሳችን ቴዎሎጂያኖች ናቸው ፕሮቴስታንት ቴዎሎጂያኖች የኦርቶዶክስ ቴዎሎጂ ምናምን እንደምናስተምር የሚያስብ ሰው ካለ ማለት ነው የራሳችን የስነ መለኮት ሰዎች እንደሚናገሩት ጥምቀት፣ ድህነት፣ የኃጢአት ስርየት፣ ይቅርታ፣ ንስሐ የሚባሉ ነገሮች በሙሉ አንድ ላይ እስከሚመጡ ድረስ በመጀመሪያው ክፍለ ዘመን ጥምቀት ሪቨን የእነሱ ፕሪቪሌጅ እንጂ የግዴታ የፕሪሪኪሲት ጉዳይ አይደለም፣ የመብት ጉዳይ መሆኑን ጭምር ነገር ሰብስበን ነው የምናምነው። እንደዛ ምናምን ከሆነና ቴዎሎጂያኖቻችን እንደዛ የሚያስቀምጡት ከሆነ ሶላ ስክሪፕቹራም የሚደግፈው ጉዳይ ነው። አንድ በአስተምረው ደረጃ መጽሐፍ ቅዱስ ምን ይላል ብንል መጽሐፍ ቅዱስን ዳኝነቱን ብንሰጠው ይሄንን ይነግረናል። ቤተክርስቲያን ታሪክ ይሄንን ይነግረናል። ኢንዲቴል ክርክሮች አሉ፣ እኛም ልንከራከር እንችላለን፣ ግን ከነገርነት አናጥለውም። ያንን ይዞ መሄዱ ጥሩ ነው። በተለይ ኤክስፕሬሽን የተናገርነው እሱን ይመስለኛል። ርዕሳችን ሳክራመንት ስላልሆነ ምናልባት ኢንዲቴል ገብተን አንዳንድ ነገሮችን አናይም እንጂ በነገራችን ላይ በቅርቡ ሰፊ በሆነ መልኩ እንመጣበታለን ከአንድ ወንድም ጋር ሳክራመንት ላይ ያለውን ነገር ሂስቶሪካሊ ማለት ነው። እንደውም ጋብዥ ይሻላል። በጣም በሰፊ ነው የምንመጣበት። እሱ ላይ አብረን የምናያቸው ነገሮች ይኖሩ ይሆናል። እስከዛ ድረስ ግን ፕሮቴስታንቲዝሙ እዚህ ላይ የጠለቀ መሰረት አለው። እኔ ሰዎች እንደ በዲኖሚኔሽን ደረጃ በጣም ያልጎለበተ አይነት የሳክራመንት የእምነት አቋም ያላቸው ዲኖሚኔሽኖች ራሳቸው ወደዚህ ሪፈር ማድረግ ቢችሉና እንትን ቢያደርጉ ቢመለከቱት መልካም ነው ብዬ አስባለሁ። ምክንያቱም የእምነት አቋማችን ኢንፋሊብል አይደለም፣ ፋሊብል ሊሳሳት የሚችል ነው። እዚህ ፓርት ላይ ደካማ ከሆንን ወደዛ ተመልሰን ቼክ ማድረግ አለብን ብዬ ደግሞ በጽኑ አምናለሁ። በተደጋጋሚ እየተናገርኩ ያሉት ነገር ስለሆነ ሶላ ስክሪፕቸር ይሄን መብት ተሰጥቶኛል፣ ለእኔ ማለት ነው በጣም መብት ተሰጥቶኛል። ይሄንን ፋሊብል ናችሁና ይሄኛውን በዚህ መልኩ ብታስተካክሉት የምልበት ጥሩ መብት ተሰጥቶኛል። ይሄንን ማለት ይችላል። እሺ ዳኒ የምጨምረው ነገር ካለ እድል ልስጥህና ቀጣይ እንቀጥልበታለን። እንዳለው ቃሌ እንቀጥልበታለን በሌላ ስለ ጥምቀት ያው ቅድም የተናገርኩትን ነው ማሰምርበት። ጥምቀት የቅድስና መጀመሪያ ነው ማለት ጀስቲፊኬሽን ሳይሆን ጽድቅ ሳይሆን ሳንክቲፊኬሽን መቀደስ፣ ኃጢአትን የምናሸንፍበት ከክርስቶስ ጋር አንድ የምንሆንበት ቤተክርስቲያን የምንጨመርበት ነው። ክርስቶስን የምንለብስበት ነው። ከዚህ በኋላ ክርስቶስ በእኔ ውስጥ ይኖራል የምንልበት። ምክንያቱም ገላትያ 2:20 ላይ ስጋን ከነክፉ መሻቱ ሳይቀሉት ስለሚል ማለት ነው። ከዛ እሱና ወርድና ደግሞ በጥምቀት እንቀብረዋለን። ከዛ ክርስቶስን ለብሰን እንነሳለን ማለት ነው። ስለዚህ ጥምቀት እንደዚህ አይነት ጥቅም አለው። ይሄ ጥቅም ግን በእምነት የዳነ ሰው ነው የሚያደርገው፣ ያልዳነ ሰው አይደለም። ኢቭን አንደኛ ጴጥሮስ ምዕራፍ 1:23 ላይ የተጻፈው አይ ቲንክ 3:1 ላይ የተጻፈው ምንድን ነው? እኛ ብሎ ነው የዳኑ ሰዎች ናቸው ይሄ ነገር የተጻፈላቸው፣ የዳኑ ሰዎች ነው። አሁን ያድናችኋል ተብሎ ነው አክቹዋሊ ግሪኩ ያድናችኋል ነው የሚለው። ስለዚህ የተጻፈው ለዳኑት ሰዎች ነው የተጻፈውና ስለዚህ ጥምቀት በዚህ መልኩ ብንረዳውና ባናቃልለው መልካም ነው። ነገር ግን የዳነ ሰው ነው የሚጠመቀው ብለን እናምናለን። ታንክ ዩ። እሺ ያው በቃ ጨርሰናል። ቃሌን በሌላ ጊዜ ደግሞ አንተ ጋር መጥቼ እንትን እንላለን ሲመች። ኦኬ ይቻላል። አክቹሊ በውስጥም ስለምናወራ አንዳንድ ነገሮችን በውስጥ ማድረግ እንችላለን ብዬ አስባለሁ። አንዳንድ ነገሮችን በውስጥ ማውራት እንችላለን ብዬ አስባለሁ። ይህንን ስላዘጋጀሽ አሪፍ ነገር አዘጋጅተሻል። ቴንክ ዩ። ሰምሃው ሶላ ስክሪፕቹራን ስናነሳ ምናልባት ችኛዋን ነገር እንበላት
ድካም ይታያል ፊትሽ ላይ እችን ብዬ ይለቅሻል በግሌ ማለት ነው። የመጽሐፍ ቅዱስ ብቻ ሀሳቤ ሲነሳ መጽሐፍ ቅዱስ ብቸኛው ባለስልጣን ነው ማለት አይደለም። ብቸኛው ሕጸጽ አልባ ወይ ደግሞ ሊሳሳት የማይችል ባለስልጣን ነው ማለት ነው። አንድ ሰው መጽሐፍ ቅዱስ ብቻን ሲቃወም የትርጓሜ ልዩነት የመጽሐፍ ቅዱስ ላይ ያለ የትርጓሜ ልዩነት አይደለም ይዞ መምጣት ያለበት ማለት ነው። የትርጓሜ ልዩነት በቤተክርስቲያን አባቶችም ዘንድ ስላለ የትርጓሜ ልዩነት አይደለም ይዞ መምጣት ያለበት ወደ ኑፋቄ የሚመራና ኢሴንሻል ቲቺንጎችን የሚጥስ አይነት ካልሆነ በስተቀር ማለት ነው። ኦኬ ስለዚህ ያ አንድ ነገር ነው። ኦኬ ሶ የመጀመሪያው ነገር እሱ ነው። ስለዚህ አንድ ሰው ይዞ መምጣት ያለበት ከመጽሐፍ ቅዱስ እኩል ስልጣን ያለው ነገር ነው። ዛሬ የጠበቅኩት ጥያቄ እሷን ነበር። ከመጽሐፍ ቅዱስ እኩል ስልጣን ያለው ነገር አለ ወይ? የማይሳሳት ስልጣን ያለው ነገር አለ ወይ የሚል ጥያቄ ማለት ነው። ለዚህ ቦልድ የሆነ ኖ የሚል ምላሽ ነው የሚሰጠው ሶላ ስክሪፕቸር። የለም በመጽሐፍ ቅዱስ ስልጣን ልክ ያለ ባለስልጣን አካል በጭራሽ ነው የሌለው የሚል ነው። አለን የሚሉ ሊኖሩ ይችላሉ። ለምሳሌ ካቶሊክ፣ ኦርቶዶክስ አብያተ ክርስቲያናት በየራሳቸው አለን ይላሉ። አለን ከቤተክርስቲያን እኩል የሆነ ከመጽሐፍ ቅዱስ እኩል የሆነ ስልጣን ቢሉም ግን ያ ከመጽሐፍ ቅዱስ እኩል የሆነው ስልጣን የማናቸው ነው ትክክል የሚለው ነገር ሪሊ ዲፋይንድ አይደለም። ስለዚህ እንደው ሊሳሳት የማይችል ስልጣን ያለው አካል አለው የሚለውን ጥያቄ ነው ሰው መመለስ ያለበት አስቀድሞ ማለት ነው እንጂ ባለስልጣን አካል አለው ወይስ የለም ስላልሆነ የትርጓሜ ልዩነቶች የሚጠበቁ ናቸው። ምንም እንትን የለውም። ትርጓሜ ልዩነቶች ግን ወደ ኑፋቄ የሚያደሉ ከሆነ እሱ ላይ ግን ሶላ ስክሪፕቹራ መሀል ይገባል። ወደ ኑፋቄ ግን ማድላት የለባቸውም። በጣም የሰፉ የትርጓሜ ልዩነቶች ምናምን እያልን አይደለም። ክርስቶስ አምላክነቱን በምድር እያለ ትቷል ወይስ አልተወም? ይሄ በጣም እንትን ያለ ጥያቄ ነው። ምናልባት ለአንቺ ብቻ ለመኝ እንደማማረው ፕሮቴስታንቲዝም ውስጥ ቁጭ ብሎ በምድር ላይ ያለ አምላክነቱን ትቷል ብሎ ኬኖሲስ ያምናል። እና በጣም አሁን ሳክራመንት ተደጋጋሚ ቲክቶክ ላይ እየተነሳ ያለ ጉዳይ ስለሆነ ነው እንጂ ይሄ ነው የባሰ ትምህርት የባሰ ችግር ይሄ ነው። ይሄንን እያመነ አንድ ሰው ፕሮቴስታንት ነኝ ሊል አይችልም። ክርስቶስ በምድር ላይ ያለ አምላክነቱ ሙሉ በሙሉ ትቶታል፣ ሰው ሆኖ ብቻ ተመላለሰ የሚል እኔም እንደ ክርስቶስ ልጅ ነኝ የባህሪ ልጅ ነኝ የሚል ኦኬ። ይሄ ባይዘው እኛ መሀል ነው ያሉት ሜሪ፣ እኛ መሀል ያሉ ሰዎችን ነው የምጠቅስ ያሉት። በሳክራመንት እንደፈለግኩ ልከራከር እችላለሁ ከነገርነት አይነጥለው እንጂ ግን ከዚህ ሰውዬ ጋር እንደምንም አልከራከረውም። ኢየሱስ ክርስቶስ በምድር እያለ በስጋ አልተመላለሰም። ለማን ነው? በመለኮት አልተመላለሰም። ወር ደግሞ መለኮታዊ ባህሪ አልነበረውም። እኛ እንደ ክርስቶስ የባህሪ ልጆች ነን ምናምን የሚሉ ትምህርቶች ኦኬ፣ በጣም በተደጋጋሚ እኛ መሀል እንደሆኑ እያሰቡ የሚያነሷቸው ሰዎች አሉ። መጽሐፍ ቅዱስ ብቻን ይዤ ስከራከር መጀመሪያ የምላቸው መጽሐፉ እንዴት አሳየ? ይህንን ከአንተ በፊት ይሄን ማን አመነ የሚል ጥያቄ ነው የምጠይቃቸው ማለት ነው። ከሱ በፊት ያመነውን ካሳየኝ በኋላ ከሱ በፊት ያመነው ሰውዬ ከመጽሐፍ ቅዱስ አንጻር ኮንቴንት ነው የሚለውን ነገር ደግሞ ቁጭ ብዬ ደግሞ አሳየዋለሁ ማለት ነው። ከነዚህ ሰዎች ጋር ፕሮቴስታንቶች ናቸው ሜንላይን ፕሮቴስታንቲዝሙ ላይ ያሉ ብለን አንሟገትም በምንም አይነት ሁኔታ። እንደነዚህ አይነት በጣም የከፉ ሌሎች ነገሮች አሉ። እኛው መሀል እንደሆኑ የሚያስቡ ሰዎች ግን እንደዚህ አይነት ነገር የሚያምኑ ሰዎች አሉ። ሶላ ስክሪፕቹራ ይሉሽ እና እኔም ሶላ ስክሪፕቹራ ማይ ነኝ ይልሻል። እሺ ከአንተ በፊት ማን አመነ ሲባል ስለሱ ምን አገባኝ ይልሻል። ከኔ በፊት ስላመነው ሰው ምንም አያገባኝም ይልሻል። ምንም ካላገባው ነገረ ክርስቶስን ከሱ በፊት ያመነ ሰው ኮት አድርጎ ሊያስረዳኝ ካልቻለ መናፍቅ ነው። አከራክር እኔ ከሳክራመንት ያለፉ ብዙ አስቸጋሪ ነገሮች አሉብን ብዬ ግን አምናለሁ ፕሮቴስታንቲዝም ውስጥ ማለት ነው። እና የሳክራመንት ጉዳይ በሰፊው ነገር ወደፊት የምናያለን እያየ ነው እንሄዳለን። እና ሶላ ስክሪፕቹራ ለእኛው መድኃኒት መሆን ያለበት ግን ሌሎች ችግሮች አሉብን። እነዛን ዲቴል ወደፊት እናያቸዋለን ብዬ አስባለሁ። እና ስለነበረን ቆይታ ግን ቴንኪው ሶ ማች አመሰግናለሁ። እግዚአብሔር ይባርክ። እውነት እግዚአብሔር ይባርካችሁ ሁለታችሁንም በጣም አመሰግናለሁ። ተባረኩልኝ። ቴንኪው ሜሪ ቃሌ ቴንኪው። ሰላማችሁ ይብዛ። ቴንኪው አመሰግናለሁ። እሺ ዳንሽ መልካም ጊዜ ይሁንልህ። በሉ እንጸልይና እንጨርስ። እሺ ጸልያ። እግዚአብሔር አባት ሆይ እየጸለይሽ ነው። ደስ ይለኛል። ጸልይ
ጸልይ እኮ ነው ያልኩት። ጸልይ አንተ ነው ያልኩት። እየጸለይሽ መስሎኝ። እሺ እግዚአብሔር አባት ሆይ እናመሰግንሃለን። ክብርና ምስጋና ሁሉ በኢየሱስ ስም ለአንተ ይሁን። ጌታ ሆይ በተነጋገርነው ነገር ውስጥ ያንተ ሀሳብ ብቻ ጌታ ሆይ ገኖ እንዲታይ ከአንተ ጋር የምናወራው ነገር እንዲኖረን እግዚአብሔር አምላክ ሆይ ደግሞ በአንተ ሀሳብ ውስጥ መኖር የምንችልበትን ያንን መንገድ እንድናገኝ በኢየሱስ ስም እንጸልያለን። ጌታ ሆይ ስለነበረን ቆይታ ሁሉ በኢየሱስ ስም እናመሰግንሃለን። ክብርና ምስጋና ሁሉ ለአንተ ይሁን። አሜን። ተባረኩ። መልካም ጊዜ ይሁንላችሁ። ትንሽ ደቂቃ እዚሁ ቁጭ ብለን ዘጋግቼ እስክወጣ ድረስ እስቲ ደግሞ ወደ ኮሜንት እንግባ። ኤቢ I have the right አንተ ምንም እንድትነግረኝ አትችልም። I have the right whatever I want to do እኔ ማመዛዘን የምችል ሰው ነኝ። አንተ ማዘዝ የምትችለው አይነት ሰው አይደለሁም። ጃዝዊክ ኮሜንታሪዎችን በመሰለኛች ምን ተማርሽ? ጥሩ ጥያቄ ነው። ምን ተማርሽ እያለሽ ነው? ጥሩ ጥያቄ ነበረ። ያው ጥሩ ጥያቄ ነው። I don't know what to say. ቃልዬ ጥያቄ ያለ የሚሉ ሰዎች አሉ። እንዴት ነው ላስገባ ወይስ ይረዝማል? ነገር ጥያቄ ብቻ የሚጠይቅ ሰው ከሆነ አንድ ሁለት ሰው ማስተናገድ እችላለሁ፣ ዘግቼ እስከወጣ ድረስ ማለት ነው። ቃል እየሰበሰብኩ ስለሆነ። እሺ ፕሮፌት የሚለዋ ስለማቅ መጽሐፍ ቅዱስ ብቻ ላይ ደግሞ ሌላ ነገር መጨመር ጀምራችሁ፣ ኧረ ተው። ምን ማለት ነው ፕሮፌት? መጀመሪያ ትጠይቃለህ። እሺ አንድ ሰው ላስገባ። አንድ ሰው ቅድም ጀምሮ እንትን እያለ ነበር። ኬፍኩ ሲያልቅ መጣ። ሚኒክ ኬፍኩ ጥያቄ አለኝ ብለህ ገብተህ ዝም አልክ። ያው ከአባቶች ጋርም ከፈርስትና ሰከንድ ይር ላይ ካሉት ጋር እንደሚመሳሰሉ ትንሽ እንትን ብትሰጥብን ሌተሮች ምናምን ብትሰጥ፣ ደግሞ ሌላው ደግሞ ፌዝ አለውን የሚለው ከእንትን ጋር ይጋጫል ወይ የሚል አይነት ፌዝ አለውን የሚለው አሁን ጥምቀትን ለድነት ከተቀበለ ከሱ ጋር ይጋጫል ወይ?
የሚል ምክንያቱም ሳልቬሽን ኦንሊ ፎር ፌዝ አሎን ከሚለው ጋር ይጋጫል ወይ? አይ ቲንክ እዚህ ለመጠየቅ የሞከርኳቸው አሉ እንደነ አግናቲዮስ እነሱ የሰጡን ፌዝ መስት ቢ ሊቭድ የሚለው ኖት ጀስት ፕሮፌስድ የሚለው ማለት ነው። እሱን አንተ በደንብ ስለምታውቀው ማለት ነው። ለምሳሌ አግናቲዮስ ያነሳው ኢትስ ኖት ኢነፍ ቱ ቢ ኮልድ ክርስቲያን ይላል። ፌዝ ኢዝ ኖት ኢነፍ ቱ ቢ ኮልድ ክርስቲያን በት ዊ መስት ቢ ክርስቲያን ኢን ፋክት ፌዝ መስት ቢ ሾን ባይ አወር ወርክ ይላል። ሶ እዚህ ጋር ትክክል ነው። ምክንያቱም እኛም በዛ ልክ ስለምናምን ያ እምነት በስራ ይገለጣል። የስ ግን በስራ የሚገለጠው ያ እምነት ውስጥ እምነቱ በስራ ይገለጣል ካልን ያ ስራ ግን ለሳልቬሽን ይሆናል ወይ ነው ጥያቄው። በስራ የሚገለጠው እምነት አለ። እዚህ እምነት ውስጥ ስራው በእምነት ይሄ እምነት በስራ ይገለጣል። ይሄ ስራ ግን ለሳልቬሽን ይሆናል ወይ የሚል ከአባቶችም ብትጠቅስልን ደግሞ ሪፈርመሮችንም አንተ ዲፕሊ በትንሹም ቢሆን ቢያንስ ዲፕሊ ባይሆን በትንሹ አንድ ወይ ሁለት ብትጠቅስልን የሚል ነው። ቴንክ ዩ። ኦኬ እምነትና ስራ ይነጣጠላሉ አይነጣጠሉም? እሱ ብቻ አለም እምነት ብቻ ሳክራመንቶችን አያገልም በየትኛውም አይነት ሁኔታ ማለት ነው። በምንም አይነት ሁኔታ እምነት ብቻ ሳክራመንቶችን አያገልም። እምነት ብቻ ስንል ያለምንም ስራ በክርስቶስ ኢየሱስ በማመን ጸድቀናል። ያ የጸደቅንበት እምነት ደግሞ እየተቀደሰ እንድንኖር የሚያደርግ ጭምር እምነት ነው። በዛው እምነት እንቀደሳለን። አት ሴም ታይም ደግሞ በዛው በተቀደስንበት እምነት በጸደቅንበትና በተቀደስንበት በዛው እምነት ደግሞ እንከብራለን ነው ፖይንቱ ራሱ ማለት ነው። ስለዚህ እንግዲህ እምነት ብቻ የሚለው ሀሳቤ ከሆነ እምነት ብቻ ሳክራመንቶችን አያገልም። ፊኒሽድ። ሳክራመንቶችን ሊያገል አይችልም። ሳክራመንቶቹ የቱ ጋር ነው ትክክለኛ ቦታቸው የሚለው ነገር ግን የሚያነጋግር ጉዳይ ነው የሚሆነው ማለት ነው። እንትና ቅድም እየጠቀስኩን ከነበር ካላቅም ካልቪንን ጭምር እየጠቀስ ከሪፎርመሮች ስትል ስለነበር ማለት ነው። ለምሳሌ ካልቪንን ስትጠቅስ ነበር። ካልቪንን ስትመለከት አዎ የሚያድነው እምነት ብቻ ነው ይልና ግን ደግሞ ያ እምነት ብቻውን አይደለም ይላል። ስለዚህ ያ እምነት ሁልጊዜ የሚኖርና የሚገለጥ መሆን አለበት። ካልሆነስ የሚያጸድቅ እምነት አላመንክም፣ ትክክለኛ እምነት አይደለም፣ እምነት የሞተ ነው ማለት ነው በሚል ያብራራዋል። ሳክራመንቶች በዛ ውስጥ የሚገቡ ነገሮች ናቸው። አንድ ሰው እምነት ብቻ ካለ በኋላ በቃ በማመኔ ብቻ አግኝቻለሁ ምናምን ብሎ የሚቆምበት ጉዳይ አይደለም ማለት ነው። ኦኬ ቴንክ ዩ ቃሌ መውረድ እችላለሁ። አውርጅ አመሰግናለሁ። ቃሌ ቆያለህ ወይ? አሁን እየወጣሁ ነው። መልካም ጊዜ ይሆንላችሁ። ኔክስት እንገናኛለን። ባይ። ሰላም